ገና በልጅነቱ የመኢአድ የመላ ኢትዮጵያ አንድነት ድርጅት አባል ሆኖ የጀመረው ከዛ በኋላ በጣም በብዙ የፖለቲካ ልምድ ውስጥ አልፏል። ግብጽ የነካችው ነገር ሁሉ ይከሽፋል። ሶማሌ ምንድነው ያለችው? ሱዳን ምንድነው ያለችው? ኤርትራም ወንዘወይ ወጣትነት እንግዲህ ሩቱን ማይታልና ይሄን ጥያቄ እንዴት ነው የምትመለከተው? ቡድንም ይሁን አውቀንም ይሁን ሳናቅም ይሁን በየትኛው መስፈርት በየትኛው መንገድ ጸረ ኢትዮጵያ በኢትዮጵያ ብሔራዊ ጥቅም ላይ ተጻራሪ ከቆምክ በባንዳነት ተግባር ነው ታሪክ ሊገለጽ የሚችለው። ግልጽ ነው የግብጽ አቋም። መንግስትን ወይም ገዢ ፓርቲ መጥላት ያለ ነው የነበረ ነው መቃወም ያስፈልጋል። ትናንት እኮ እኔም ማልደግፈው ወጣትነቴን ቅርጽፍ አድርጌ በበረሃ ያሳለፍኩበት ያኔ ነበር አይደል? የአባይ ግድብን አስጀምሯል ከነጣጣው ምናምን ጋር አሁን በስኬት ቢጠናቀቅም አስጀምሯል። ላስጀመረበት ክሬዲት እንሰጥዋልና አይደል? ያኔ ይሄንን ተቃውሞን ቢሆን ኖሮ ምንድነው ሊፈጠር የሚችለው? ያኔ የጠላትን አጀንዳ እንደሚባለው መሳሪያ ሆነም ቢሆን ኖሮ ምን ነበር የሚሆነው? ታሪክ ይበላሽ ነበር። እንኳንም አልሆነ። ሀገር ነን፣ ትልቅ መንግስት አለ። ኢትዮጵያ የተሻለች ሀገር ነች። እኔ ባካላው ሱዳንም ከግሪስ ከራስ ነው የሚባለው አውቀዋለሁ። ኤርትራ አውቀዋለሁ። ጎረቤት ሀገሮች ማቃቸዋለሁ። ኢትዮጵያ በጣም ትልቅ ሀገር ነው። ትልቅ መንግስት ነው። ፓርቲያችሁስ በዚህ ደረጃ ያለው አቋም ምንድነው? እውነት ለመናገር ያክል ስለማቀው ለኤርትራውያን ራሱ የኢሳያስ መንግስት መርገምት አሁንም አልተቀየረም። አሁንም ሻቢያ ነው ያለው። ያረጀ ሻቢያ ነው ያለው። ያረጀ ይሆን አንዳሙስ የቀረው ነው። ስለዚህ እዛ ጋር ተጠግተ እዛ ጋር ተለጥፈ የምታስመልሰው የፖለቲካ ጥያቄ አይኖርም ሊኖርም አይችልም። እዚህ ጋር ያለው ነገር ፈታርገን ተሬ ነው ይሄን ጥያቄ ማቀር ነው። የሌለ ተቋሚ ድርጅት የለም በዛ አንተም ብቻ ጸረ ኢትዮጵያ ምናምን ነገር ሁን እንጂ ማለት ነው። ፕሮግራም ምንድነው ምናምን ነገር ሶስትም ሆነ ሂድ ድርጅት ነህ፣ ሁለትም ሆነ ድርጅት ነህ። ያስታጥቁሃል፣ ይደግፉሃል። ሂድ ምናምን ነገር ያለው ብትቃጠል አንተ ምን አገባቸው? በቃ ፈንዳ ይሏል የሆነ ምናምን መረጋጋት ነው። ሻቢያ ድርጅት መፈልፈል ይችላልው ነው። ድርጅት መፈልፈል ይችላልው ግን ምንም ይሁን ድርጅት ውጤታማ የሆነ ድርጅት ምንም ይሁን ድርጅት ፖለቲካ የሚያቅ ሳይሆን ፖለቲካ የሚያወራ ፖለቲካ የሚሰራ ድርጅት ሳይሆን ሽፍታ የሆነ ድርጅት ሽፍታ ለሽፍታ ማለት ለሽፍታ ደግሞ ምን መደራጀት ያስፈልጋል? በቃ ሽፍታ በራሱ ፖለቲካ ግብ የለውም። በቃ የዛሬ ነው ይዘርፋል ምናምን ነገር ያን ይሆነ ያለው ይሄንን አብረን ብንመለከት ጥሩ ይመስለኛል። ፖለቲካው ሀገርን ስታስብ ማቹር ስትሆን ድንጋይ እየጨመረ ስትሄድ ስታቀው ያበሽክ ደሞ ዛሬ እኛ እኮ ምስክር ነን አይተናል እኮ በምን አግባብ ነው ሻቢያ ከአማራ ጋር አሊያንስ ፈጥሮ የአማራ ህዝብ የፖለቲካ ጥያቄው የሚመለስ? እንደ ሽፍታነት ይመቸኛል ካልተባለ በስተቀር ፖለቲካ ጥያቄ አለን ከተባለ ኦንዘቴብ ሊምጣ ይቅረብ ይደራደር። ወጣትነት እንግዲህ ሩቱን ማይታልና ይሄን ጥያቄ እንዴት ነው የምትመለከተው? ሻቢያ ያው የመንግስትነት ታሪኩ ነው እንጂ ደካማ የሽፍትነት ታሪኩ ትልቅ ነው። የሽፍታነቱ የሽብር ተግባሩ የተካነበት እኮ ነው። በተደጋጋሚ ሰላም ጥሪ ሲያቀርብ እንሰማለን። አሁን ያለውን ስለጠላ ብቻ እኔ ከጠላውት የትም ይሁን ሰይጣንም ይሁን አብሬ ይሆናል አይነት ነገር ነገን ማዕከል ያላደረገ የፖለቲካ አስተዳደፍ አለ እና ይሄ እኔ ሀገር ለሚወድ ሀገር ለሚያስብ ፖለቲካ ሰርች መሪ ሆናለሁ ለሚል ኃይል የሞት ሞት ነው። ነገ እኮ ይመዘዛል እኮ ፕሮፋይል እኮ ይመዘዛል እኮ። ስለዚህ በጣም በተለይ ማቹር የምትሆንበት ሰዓት ለራስ ታስተውል ፖለቲካ ሰራለው ስትል በባንዳነት ታሪክ ማስመዝገብ ተገቢ አይደለም። በፖለቲካ ውስጥ ቋሚ ወዳጅ ቋሚ ጠላት የለም፣ አሊያንስ ይቀያየራል ይባላል። ግን አንዳንዶች በግልጽ ቋሚ ጠላት ይሆናሉ ሊያስተካክሉ ያልቻሉ እና ይሄንን እያየን ሀገርን ማስቀጠል ነው የሚቀድመው። ወያኔ ወደ መቀሌ ተሰብስቧል። የአማራው ሊቅ ተስፋፊ ከሻቢያ የቀደውን ማለት ነው። ስለዚህ ይሄ ትርክት ባልተቀየረበት ሁኔታ አሁንም ከሻቢያ ጋር አሊያንስ መፍጠር የአማራን ህዝብ የሚጠቅም አይደለም፣ ኢትዮጵያን የሚጠቅም አይደለም። ጠላቶቻችን አባይን ከምንጩ ቀይ ባህርን ካናቱ እንቆጣጠራለን። ይህንን ለማድረግ ደግሞ ኢትዮጵያ የሷን ውስጣዊ አንድነት መፈታተን አለብን የሚል ምን ሲያደርጋቸው የሚለው አብረን አንድ ላይ ተመለከተ። ይህንን ተሻግረን ይህንን ማሳካት ከቻልና አሁን በጀመርንበት መንገድ ከሄድና ፖይንት ኦፍ ኖ ሪተርን ነው። ወደ ኋላ የሚመልሰን ነገር የለም። የባህር በራች የወደቡን ጥያቄ የቅንጦት ወይም የማይገባን ሳይሆን የኛ ነው። የኛ ነበር የኛ መሆን ያለበት። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ግስት ላይ እንገኛለን። የዛሬ የግስት እንግዳይ አቶ ተስፋውን አለምነህ ነው። አቶ ተስፋውን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ አስፈቅጄ ነው አንተ ብለው ችግር የለም አንቱ ብዬ በጀመርም በኋላ እንዳልደባልቅ ብዬ አንተ እያልክ ቀጥል። እሺ አመሰግናለሁ በጣም። አቶ ተስፋውን የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር እንደዚሁም የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ነው። የፖለቲካ ልምዱ ከደሙ በላይ ነው። እኔ ብዙ ነካክቼ ከማበላሽ አንተ ብትተርክ ነው የሚሻለኝ። እንግዲህ ገና በልጅነቱ
መኢአድ የመላው ኢትዮጵያ አንድነት ድርጅት አባል ሆኖ የጀመረው ከዛ በኋላ በጣም በብዙ የፖለቲካ ልምድ ውስጥ አልፏል። እርግጠኛ ነኝ ተመልካቾችም ሲሰሙ ከእድሜው በላይ ነው ያልኩትን እርግስማማለሁ ብዬ አስባለሁ። የተወሰነውን እንደው አንተ ጉዞም የፖለቲካ ጉዞም ብትነግረኝ ደስ ይለኛል። እንደው እንዳልከው ያን ያክል እንኳን የሚጋነን ባይሆን ኦፍ ኮርስ የፖለቲካ ህይወቴን የጀመርኩት በወጣትነቴ ነው። አሁንም ወጣት ነኝ። የመላው ኢትዮጵያ አንድነት ድርጅት መኢአድ ስራ አስፈጻሚና የህዝብ ግንኙነት ሆኜ ቆይቼ ነበረ። ስራ አስፈጻሚ ደርሰሃል? ስራ አስፈጻሚ የህዝብ ግንኙነት ኃላፊ ነበርኩኝ። ከዛም ባለፈ ወደ ኤርትራ በረሃ በመሄድ እንግዲህ ትጥቅ ትግል የሚባለው ማለት ነው የአማራ ዲሞክራሲያዊ ንቅናቄ አዲሃን በመቀላቀል አሁንም ደግሞ ያንን ሀገራዊ ለውጡን ተከትሎ ከኤርትራ በረሃ ወደዚህ መጥቼ የፓርቲውን በአሁን በሊቀመንበርነት እያገለገልኩ እገኛለሁ። ከዛም አልፎ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ነኝ። እንዲህ እያለ እንግዲህ ረዘም ያለ ጊዜ በፖለቲካ ውስጥ ቆይቻለሁ። እንግዲህ በውይይታችን መሀል በእኛ አካባቢ ቆይታ የነበሩንም ኤክስፒሪያንሶች ማንሳታችን አይቀርም። ግን ለዛሬ እንግዳ እንድትሆን ስጋብዝ በዋናነት ወቅታዊ ጉዳዮችን መነሻ አድርጌ ነው። ግን ወቅታዊ ጉዳይ መነሻ አድርጌ ስጋብዝ በጉዳዩ ላይ ለመናገር በጣም የዳበረ ተመክሮ አለ። ኤክስፒሪያንስህም ግንዛቤህም ለሌሎች ቢዳረስ ብዙ አስተዋጽኦ ያደርጋል ብዬ ነው። እንግዲህ ባለንበት ጊዜ ላይ በዚህ ሳምንት እንኳን ካየነው ከምናየው ግብጾች ፊት ለፊት ወጥተው የቀይ ባህር ጥያቄያችንን ለመድፈቅ ያለ ይሉኝታ እየተናገሩ የሚገኙበት ጊዜ ነው። ይህን የሚናገሩት የኤርትራን ፕሬዝዳንት አጠገባቸው አድርገው ነው። በዚሁ ጊዜ ውስጥ ደግሞ ተመልሶ ከትግራይ ካሉት የጦር አበጋዞች አንዱ መሪ ሆኑት ኤርትራን ይዘን ሻቢያን ይዘን ፋኖን ይዘን መንግስትን እንወጋለን ብለው ኦፊሻሊ ያወጁበት ጊዜ ነው። እነዚህ ትስስሮች ከምን በላይ ማዕከል የሚያደርጉት ኤርትራን ወይም ሻቢያን ነው እና በዚህ አይነት ጉዳይ ላይ ሀገራዊ ጥቅምና ፍላጎት ገኖ በወጣበት ጉዳይ ላይ መምከር የግድ ስለሆነ እንደ ዳበረ የፖለቲካ ልምድ እንዳለው ሰው ወጣትነት ብዙ የፖለቲካ ተሞክሮችን ከማነሳቸው ኃይሎች ጋር ያለፈ እንደሆነ አጠቃላይ ሁኔታው ላይ ያለህን ግንዛቤና አስተያየት በስፋት መጀመሪያ የምንፈልገው። አመሰግናለሁ። እንግዲህ እንደሚታወቀው በኢትዮጵያ ፖለቲካ ውስጥ እኔም መሳተፍ ከጀመርኩበት ጊዜ ጀምሮ ወደ ኋላም ብናይ የውጭ ጠላቶች እጅ በግልጽ ይታያል። በተለይ ደግሞ የሻቢያ ከየት ይመነጫል ወደ ኋላ ላይ በዝርዝር ማስቀምጠው ሆኖ ግብጽ ጋር በግንኙነታቸው በግልጽ የሚታወቅ ነው። ከግብጽ ጋር ያላቸው ግንኙነት ይኸው እንግዲህ የደርግ ቃል ልጠቀምና የገንጣይ አስገንጣይ ወንበዴ የሚባለው በትክክል ይገልጻቸዋል ብዬ እኔ አሁን አምናለሁ። ግብጽ ኤቭሪቲንግ ሁሉ ነገር አድጋፏን ለሻቢያ ስታደርግ ነበር። ሻቢያ በረሃ ላይ ያለም ጀምሮ በሚገርመው ሁኔታ ይሄ በግልጽ የሚታወቅ ነው። የመጀመሪያው ሻቢያ ተገንጥሎ ወደ ሀገርነት ነው ምናምን ሲመጣ የመጀመሪያው በአስመራ ኤምባሲ የከፈተችው ግብጽ ነች። ሀገርነቷ እውቅና የሰጠችው የመጀመሪያው ሀገር ግብጽ ነች። ግብጽ ደግሞ ከኢትዮጵያ ጋር ያላት ግንኙነት የሚታወቅ ነው። ስለዚህ አባይን ከምንጩ ቀይ ባህርን ካናቱ ለመቆጣጠር የሚፈልጉ ኃይሎች ኦልሬዲ ግብጽ ኢትዮጵያን ቋሚ ጠላት ቋሚ ወዳጅ የለም የሚባለውን የፖለቲካ ፕሪንሲፕል በሚሽር መልኩ ቋሚ ጠላት አድርጋ ኢትዮጵያን ስትወጋ የቆየች ነች በተለያየ አግባብ። እናም ሁለት ስትራቴጂዎችን ቀርጻ ነው ስትንቀሳቀስ የነበረው። ይሄ ምንድነው? የሀገር ውስጥ አንድነት እንዳይኖር አቅም እንዳይኖር ስትከፋፍል የረጅም ጊዜ ታሪክ ነው እና ከግብጽ የተቀዳ ነው የሻቢያ ግንኙነት። ስዕሉ በደንብ የሚታይ ነው። በኋላ ላይም ኤርትራ እንደ ሀገር ቆማ እኛም ወደ ኤርትራ በረሃ ጆይን ካረግነ በኋላ የሚታዩ ምልክቶች የድጋፍ አሰጣጣቸው የፖለቲካ መስመራቸው ኦሬዲ የኢትዮጵያ አንድነት የሚያናጋና የኢትዮጵያ ብሔራዊ ጥቅም ላይ ጸረ የሆነ አቋም ይዘው ነው። በግልጽ ነው። ጀስት የግብጽ አቋም ምንም ጥያቄ ውስጥ የሚገባ አይደለም። ሁሌም ጸረ ኢትዮጵያ አቋም አላት። ሻቢያም እንደ ሀገር ከቆመ በኋላ እንደ ሀገር ቆሞ ደግሞ ከወያኔ ጋር ያለው አሊያንስ የሚታወቅ ነው የነበረው። ግልጽ ታሪክ ነው። መላው ኢትዮጵያ የሚያውቀው ነው ወያኔና የሻቢያ አሊያንስ። በኋላ ላይም
ወያኔና ሻዕቢያ ከተጣሉ በኋላ የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው። አሁን ሁሌ ሁለን በወጣትነታችን ሳይሆን አሁን ላይ ሁለን ስናየው ግርም የሚል ነው። የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው። በጣም የሚገርመው ነገር ሻዕቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች። የአማራ ዲሞክራሲያዊ ኃይልን ብንወስድ ግንቦት ሰባት ብንወስድ አርበኞችን ብንወስድ የቤኒሻንጉሉን ቤኒን ብንወስድ የሶማሌውን ኦብነግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን አላማ ከአንዳችን ጋር ፍጹም ተቃራኒ ነው። ምንም አይገናኝም፣ ግን ሁላችንም ትረዳናለች። ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሰፖርት የምታደርገው። ይሄ በግልጽ ነው፣ በድፍረት የምናገረው ነው። እዛው ስለነበርኩ እውነትም ስለሆነ ነው። እንደው ሊቪንግ ዊትነስ የሚባለው አይነት ስለሆነ ልክ ከፖለቲካ ፓርቲነት ይልቅ ወይም ከፖለቲካ የትጥቅ ትግል እንግዲህ አንድ ነገር ነው፣ ስርዓት ያለው ነው፣ ለመንግስትነት የምትበቃበት ነው፣ ፕሮግራም የሚኖረው ነው። ከዛ ይልቅ የሽፍታነት ባህሪ እንዲኖርህ ያሸባሪ ባህሪ እንዲኖርህ ኢቭን ኢፍ ስልጣኔው በራሱ የሚገርም ከሪዮት ዓለሙ ቢዮንድ ሪዮት ዓለሙ ቶ እንደነገርኩህ ለምሳሌ ያክል የኦነግና የኛ በምን ሊገናኝ ይችላል? በኢትዮጵያ አንድነት የምናምን የአማራ ህዝብ ተበደለ፣ ተጨቆነ፣ ይሄ የብሔር ፖለቲካ ከመጣ በኋላ ቢያንስ አማራም እንደ አማራ መደራጀት ራሱ መከላከል አለበት የሚል ጽኑ አምናት ይዘን ነው ወደ ዛሄር ነው። አሁን በደንብ ስሉ ሲታይህ የኤርትራ ሀገረ መንግስት የቆመው በጸረ አማራ ትርክት ላይ ነው፣ በጸረ ኢትዮጵያ ትርክት ላይ ነው። ስቲል ማለት ነው። ግን ትደግፋለች። የምትደግፈው ዘላቂ ውጤት እንድናመጣ ወይም ድል እንድናስመዘግብ አይደለም። ኢትዮጵያ ውስጥ ያለውን ሰላም ኦር ሰምቲንግ እነኚህ ነገሮች ኢትዮጵያ ጠንካራ ስቴት እንዳትሆን በሚገርም ሁኔታ እንደውም ኦፍ ኮርስ እነሱም ከውጭ የቀዱት ነው። ኢትዮጵያ አሁን ያለችው አንማኔጀብልነት ይላሉ። ልክ የተቆራረጠች እንድትሆን ይፈልጋሉ። እና የሻዕቢያ እርዳታ የሚያስገርም ነበር። እዚህ ጋር 3 4 10 የሆኑ ግሩፖችን ይደግፏቸዋል፣ እዛ ጋር ደግሞ ይደግፏቸዋል፣ ሁለቱም ይደግፏቸዋል፣ ሁለቶችም ያዋጓቸዋል። እና የሚገርም በጣም የሚያስደንቅ ሻዕቢያ ብቻቸውን አይደለች። ቅድም እንደነገርኩህ የግብጽ ሻዕቢያን ገንጣይ ሆና እንደ ሀገር እንድትቆም አድርጋታለች። ኤምባሲ የከፈተች የመጀመሪያ እውቅና የሰጠች ያን አድርጋለች። ኢቭን ኢፍ አሁንም ጸረ ወያኔ እንቅስቃሴ ያደርጋሉ የምንላቸው ኃይሎች የቁስ ድጋፍ የሚደረግላቸው ከግብጽ ነው። በወቅቱ አሁን እኛ የለውጥ መጥቶ ወደ ሀገር ውስጥ ከምንገባ ድረስ ኦልሬዲ ድጋፉ የግብጽ ነው። ምን የሚታወቅ በአደባባይ የሚታወቅ ግልጽ ነው። እንደው ፋቲኩም በለው ሌላው ይሄ ዱቄቱ something እና ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ እኔ በኋላ ላይ ይመጣበታል። አሁን ለአማራ እንታገላለን የሚል ኃይል ከሻዕቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለውም። እኔ አንድ ታሪክ ልንገር የሚገርም እዚህ ጠረፍ አካባቢ ሆነን ያው ወደ ትግል የሚመጡ ልጆችን እናስተባብራለን በመሪዎች አካባቢ ያለን እና ግንቦት ሰባት አለ፣ እኛ አለን፣ የጋምቤላ የተወሰነ ሰዎች አሉ። አንድ አካባቢ ነው የነበርነው እና በሚገርም ሁኔታ የኛ አማሮች ማለት ነው ጀስት የገበሬ ልጆችም ስለሆነ ምናምን እንዲያርፉም አንፈልግም፣ ስራ እንዲሰሩ ምናምን ነገር እንፈልጋለን ይሰሩ እና እንግዲህ ዋናው ካምፓችን አይደለም እንደ ማስተባበሪያ ምን ተጠቀምባት ካምፕ ነች። እነዛች አካባቢ አጥር እናጥራለን ከተሰጠን ያው ሰፋ አድርገህ እናም ከዛ አካባቢ ጀስት ምንድነው ታገይ ስራ ሲፈታ ጥሩ አይደለም ይባላል አጥሩን ማለት ነው። እና አያማራ አሉ ኦሬዲ በደማቸው ተዋህዷል። በቃ መሬት መግፋት ልምዳቸው ነው ያለ። ኢማጂን ዛት ምን ያክል የሴኩሪቲ ኃላፊ ነው ያለው። አዎ በወቅቱ በጣም ትልቁ እኛን የሚቆጣጠረን አራጊ ፈጣሪ እኮ ነው። ከፈለገ በአንድ ቀን አጥቶን ያድራል። ይሄንን ሲል ኢማጂን ዛት እንግዲህ ምንድነው የሚሰማ እና ምንድነው ልናረግ የመጣ ነው። እኛ ኦፍ ኮርስ ወጣቶች ነን፣ ያንግ ኤነርጂቲክ ነን የነበርነው። ወያኔ በቃ የሚያደርሰው በደል አለ፣ ጸረ ወያኔ አቋም ካለ ምንም ይሁን ነው የምንለው። ግን ከናትና ምንድነው ሚስቱን ፈቶ ካማቱ እንደሚባለው የዛ አይነት ነገር ነው የገጠመን። ወያኔን ጠልተን ሄደን ራሱ ከወያኔ እንትን አለ። ያም ሆኖ እንድንበቃ ምናምን ይላሉ። አሁን አንዳንዶች
እናቃቸዋለን በሚገባኛል ምናቀው ነው የምንናገረው ድፍረት እና ልክ ኤርትራ ትግል እንዳስጀመረን ለማራ እንደቆመ አሁን ሻቢያን በርግጥ መናገር ያለብን ኤርትራ ህዝብ ሌላ ነው ሻቢያ ሌላ ነው ሻቢያ በኤርትራ ህዝብ የወረደ መርገምትም ጭምር ነው ለቀጠናው ብቻ ሳይሆን ማለት ነው እና ምን ይላሉ በጭንቅ ጊዜ እኮ እናንተ እንዲያግዟችሁ እንደዚህ ምናምን ነገር ብሎ ኦፍ ኮርስ የራሱን ለማተራመስ ነው አንዱን ቋሚ ወሱ ኢትዮጵያን ማውደም ኢትዮጵያን ማሳነስ ነው እንጂ ድርጅት ምናምን አይደለም ኤርትራ እንደ ሀገር ከቆመች ጀምሮ ጸረ ኢትዮጵያ አቋም ነው የምታራምድ ካልኩሌት የምታደርገው ብሔራዊ ጥቅም ነው የምትለው ነገር አላት የራሷ ብሔራዊ ጥቅም ደግሞ በኢትዮጵያ ፍርስራሽ ላይ ነው እያቸው አሁን ላይ አማራ ክልል የሚንቀሳቀሱ ሰምቲንግ ምናምን ነገር እኔ በድፍረት እናገራለሁ የፖለቲካ ፓርቲ ሆነው መንግስት እንዲሆኑ ወይም መንግስት እንዲቀየሩ አይደለም ፍላጎታቸው የተቆራረጠ ሽፍቶች በየአካባቢው እንዲኖሩ ማዕከላዊ መንግስቱ እንዳይጠነክር የተዳከመ ማዕከላዊ መንግስት ደግሞ ብሔራዊ ጥቅምን ማስጠበቅ አይችልም እኔ በተለያየ አጋጣሚ የኤርትራ አመራሮችን አግቻቸዋለሁ በተለይ የወደብ ጥያቄ ሲነሳ የሚያገናኙት ከኢትዮጵያ ጋር እንዳለ ሆኖ በተለይ ደግሞ ከአማራው ማህበረሰብ ጋር የሚያገናኙት ወደሱ እመጣለን አንድ ነገር ላንሳለ መጀመሪያ ወደሱ ሙሉ እመጣለን ጥያቄ አድርጌ እመጣለሁ ወደሱ አሁን ቅድም አንተ እንዳነሳው የግብጽ ፍላጎት ግልጽ ነው ልክ አይደለም እንላለን እንጂ ግልጽ ነው እንደ አንድ ሀገራዊ ጥቅሟን በተመለከተ ራሷን ዲፋይን ስታደርግ የውሃ ምንጯ የሆነች ኢትዮጵያ ውሃው ላይ ቁጥጥር ካላት ህልውናዬ አደጋ ላይ ወድቃል ብላ ኢትዮጵያ ውስጥ ሁሉ ጊዜም አለመረጋጋት እንዲሰፍን እርስ በርስ እንድንዋጋ ሁሉ ጊዜ ድህነት ውስጥ እንድንቆይ ነው ፍላጎቷ የውሃ ፍሎ አለመረጋጋት ማለት ነው ጥሩ ሀሳብ አይደለም ይሄ ዊን ቢሆን ነበር ጥሩ ግን ከሌላ አስመለ ዘመናት ሰርተዋል ኢትዮጵያን የማዳከሚያ መጀመሪያው አጀንዳቸው በጭራሽ ከቀይ ባህር ማራቅ ነው አጠገባችን በአካል መተወክተውንም ያውቃሉ የተሳካላቸው ጊዜ የለም እንጂ ይህን ስለሚያውቁ አጠገባችን ከኛው መሀል ኮስታል ላይ ይዞ የሚገነጠል ኤርትራን ፈጥረዋል ሻቢያ ውልደቱ ከግብጽ ነው ብዙ ታሪክ አለው እዚህ አውርተን ማጨርሰው ኢንኩቤት አድርጎ ያሳደገው ግብጽ ነው ግብጽ የሚሊስ ሀገሮችን አስተባብራ ሙሉ ፋይናንስ አድርጋ አስታጥቃ አደራጅታ ኤርትራ የምትባል ሀገር እንድትፈጠር አድርገዋል 83 ላይ በኛ ኤርትራ ሀገር ስትሆን ስትገነጠል የግብጽ ሚዲያዎች እንደ ዛሬ ፌስቡክ እና ዩቲዩብ ስላልነበር ብዙ ሰው አልሰማውም እንጂ የዋስትናችን ተረጋግጠናል ቀጠናው ላይ ሙሉ የበላይነታችን ተረጋግጠናል ብለው ነበር የነሱ ሚዲያዎች የሚያወሩት ተንታኞቻቸው የሚያወሩት በጣም ታሪካዊ ለዘመናት ሲያደርጉት የነበረው ትግል በድል መጠናቀቁን ከዚህ በኋላ ስጋት እንደሌለባቸው እነሱ እንደውም በዛን ጊዜ ኢትዮጵያ ላይ ያለው መንግስት እንደ መንግስትም አይደለም የሚቆጥሩት ከአስመራ እንደምታዝ መንግስት ሲቆጥሩ ነበር የሚያወሩት ግልጽ ነው የግብጽ አቋም መጥፎ አቋም ነው እንጂ ግልጽ ነው ጥሩ አቋም የሚሆነው አብረን ምን የማድረግ አማራጭ ቢሆን ነበር ግን አንድ ሀገር ነው ጥቅሙን የሚያስከብርበት መንገድ ይሄ ነው ብሎ አስቧል ይሄን እየፈጸመ ነው ያለው ይሄ በጣም ግልጽ ነው ለብዙ ሰው ድብቅ አይደለም ኤርትራ የምትባል ሀገር ሻቢያ የሚባል አመራርም የዚህ ተልእኮ አስፈጻሚ ነው ከተፈጠረ በኋላ የግብጾቹ ተልእኮ በሚገባ እየከወነ ያለ አንተ ቀደም ተጠቀስከው ይሄ ግልጽ ሆኖ ያለ ኢትዮጵያውያን የሆኑ ሰዎች ሀገራችን ኢትዮጵያ የምትባል ሀገር የሆነች ሰዎች ይሄን ግልጽ ሀገር የማፍረስ ተልእኮ ለመፈጸም መሰማራት ምን ማለት ነው የፈለገ የፖለቲካ ልዩነት ይኖር የፈለገ የውስጥ ልዩነት ይኖር ግን ግልጽ ግብ ካለው ጋር አንተ እንዳልከው ነው መንግስት እንድትሆን አይደለም አንተ መንግስት ኮንክ መልሰው ነው የሚሰሩብህ ያው ልክ ህዋት ላይ እንዳየነው ማለት ነው ህዋት መንግስት ሲሆንና ከኤርትራ ሲለያይ ያው ነው የተደረገበት አሁንም እነሱን ከቤት የሚያደርጉት የሞደሉ በጣም ጠባብ ነው ቢሆን ያው ነው የሚሆነው ይሄ በቃ እንግዲህ ይሄ ኤቢሲ ነው መሬት ላይ ያለ ሀቅ ነውና ይሄን ያወቁ የዚህ እኮ የዓላማ ማስፈጸሚያ የመሆን ሐሳብ ከምን ይመነጫል ብዙ ነገር ማለት ይችላል ግን ኦር ስለሚሆንብኝ ለብዙ ሰዎችም ይሄ ጥያቄ በጣም ግራም ስለሚያጋባ ነው መልካም ያው እንዳልከው ወደ ጥያቄ ከመምጣት በፊት የግብጽ አቋም ግልጽ ነው በቃ የታወቀ ነው አንዳንዴ የታወቀ ጠላት ጥሩ ነው ይባላል
ኢትዮጵያ የአባይ ስለ አባይ ስታወራ ይገባኛል ጥያቄ በያለም መድረኩ ቅሬታ ታነሳለች ታንጃባለች እንዳይገደብ ወርልድ ባንክ ሁሉ ፋይናንስ እንዳያደርግ በርካታ ተግዳሮችን ትፈጥራለች ከዛም ባለፋ ይሄ ከኢትዮጵያ ደግሞ ወደ ቀይ ባህር እንዳትጠጋ የምታደርገው ጥረትም አለ ለምሳሌ የሬድ ሲ ፎረም የሚባለውን አቋቁመ የኢትዮጵያን ጎረቤት ሀገሮች ከኢትዮጵያ ጋር አሊያንስ እንዳይፈጥሩ ለምሳሌ እነ ሱዳን እነ ሶማሌ እነ ኤርትራ ግብጽ ናት እነ ኦማን እነ ጆርዳንን ይሄ ሬድ ሲ ፎረም የሚባለው ማለት ነው ይሄም ሆኖ ግን ግብጽ የነካችው ነገር ሁሉ ይከሽፋል ሶማሌ ምንድነው ያለችው ሱዳን ምንድነው ያለችው ኤርትራም ኦን ዘ ዌይ ነች ሊቢያን ማየት እንችላለን ኤርትራም ኦን ዘ ዌይ ነው ያለችው ይሄ ሁሉ እየታወቀ ኢትዮጵያን ባለም በየትኛውም የጦርነት ወደማ በታሪኳ ምስክር እንደሆነ ግብጽ ፊት ለፊት ገጥማ የምታሸንፈው ያልት አይደለም በጣም አቅሙም ብቃቱም አለ ይሄ በታሪክ የሚነገር ስለሆነ ማለት ነው ግን ምንድነው እንዳለመታደል ሆኖ ኢትዮጵያ ውስጥ የምናደርገው የፖለቲካ ትግል ወይም የስልጣን ምን ቀየረው አሁን ያለው የተወሰነ ይሻላል ምንለው አይ ሐሳብ በነጻነት ምንገልጽበት ካልሆነ በስተቀር ልክ ወደ ስልጣን የምንወጣው አንዱን አሸንፎ ነው አንዱን አሸንፎ በሚያደርገው ሂደት ውስጥ ደግሞ አንዳንዴ የሀገርን ብሔራዊ ጥቅም አሳልፎ የመስጠት ተግባር ይታያል የለት ቁጭትም ይሆን ይችላል የለት ብስጭትም ይሆን ይችላል ለስልጣን የሚደረግ ሽኩቻዎች ናቸው አሁን ግን የሚታየው ለምሳሌ ያክል እኔ እያልኩ ላውራ አሁን ያለንበት የእድሜ ክልል ኦር ሰምቲንግ ወጣትነት እንዲስለው የግንዛቤያችን ትንሽ ስለሆነ ልንል አልችልም አሁን ወደንም ይሁን አውቀንም ይሁን ሳናቅም ይሁን በየትኛውም መስፈርት በየትኛውም መንገድ ጸረ ኢትዮጵያ በኢትዮጵያ ብሔራዊ ጥቅም ላይ ተጻራሪ ከቆምክ በባንዳነት ተግባር ነው ታሪክ ሊገለጽ የሚችለው ስለዚህ እነኚህ መሰሪ ተግባር አላቸው መሳሪያ ያነሳው ሁሉ ፖለቲከኛ ነው ማለት አይደለም መሳሪያ ያነሳው ሁሉ ተበዳይ ነው ማለት አይደለም ከባህላችን ጋር የሚሄደው ሁሉ እዚህ መዛም ያለውን ነገር ሰፖርት ያደረጉ ይገዛሉ ምንም መሽኮርም ሳያስፈልገው ባንዳ ማለት ነው ከኢትዮጵያ ብሔራዊ ጥቅም ጋር የሚጻረር ማለት መንግስትን ወይም ገዢ ፓርቲ መጥላት ያለ ነው የነበረ ነው መቃወም ያስፈልጋል መንግስት መቀየር አለበት ትችላለህ በምርጫ ይቀየር መንግስት የሚያራምደው ፖሊሲ ትክክል አይደለም ትችላለህ ነገር ግን ቢያንስ ብሔራዊ ጥቅም ላይ ግን የጋራ መግባት ያስፈልጋል አሁን ግብጽ እንደዚህ በጋሃድ እየታየች በጋሃድ አቋሟን ባለም አደባባይ እየገለጸች ትናንት እኮ እኔም ማልደግፈው ወጣትነትን ቅርጥፍ አርጌ በበረሃ ያሳለፍኩበት ወያኔ ነበር አይደል የአባይ ግድብን አስጀምሯል ከነጣጣው ምናምን ጋር አሁን በስኬት ቢጠናቀቅም አስጀምሯል ላስጀመረበት ክሬዲት እንሰጥዋልና አይደል ያኔ ይሄንን ተቃውሞን ቢሆን ኖሮ ምንድነው ሊፈጠር የሚችለው ያኔ የጥላትን አጀንዳ እንደሚባለው መሳሪያ ሆነም ቢሆን ኖሮ ምንድን ነበር የሚሆነው ታሪክ ይበላሽ ነበር እንኳንም አልሆነ ስለዚህ ሀገር እንደ ሀገር የምትቀጥለው በልጆቿ ተጋድሎ ነው ይሄ የሚታወቅ ነገር ነው ስለዚህ አሁን መንግስትን መጥላት አንድ ነገር ነው የሀገርን ብሔራዊ ጥቅም አሳልፎ መስጠት ሌላ ነገር ነው ስለዚህ አሁን እየሆነ ያለው የሁለቱም ሶስትም አራትም የተደራጀ የፖለቲካ ፓርቲነት ሳይሆን ከፖለቲካ ፓርቲነት ይልቅ ወደ ሽፍታነት ያመዘነ ኦሬዲ ሽፍታ የምትለው አይነት ነገር ጥላቶቻችን የሚፈልጉት ይሄንን ነው ፖለቲካ ኮንክማ ከተደራጀህማ ቅርጽ ካለህማ ፕሮግራም ካለህማ ኦን ዘ ቴብል ትመጣለህ ሰጥቶ መቀበል ትደራደራለህ ያለውን ችግር ትፈታለህ ያ ከሆነ ሀገር እንደ ሀገር ትቀጥላለች ሀገር እንደ ሀገር ስትሮንግ ትሆናለች ሀገር እንደ ሀገር ብሔራዊ ጥቅም ታስጠብቃለች ይሄ ደግሞ ጥላቶች የሚፈልጉት አይደለም ስለዚህ ምን መሰለህ በሚገርም ሁኔታ አንዱን እዚህ ጋር ተደግፋለች አንዱን እዚህ ተደግፋለች ይሄኛው ሲደክም ይሄኛው እርስ በርስም ይጣላሉ ለሁለቱም እኩል ማቴሪያል ያቀረበች ሁለቱም እየደገፈች ሁለቱም ታጣላችኋለች ሜዳው የት ነው እኛ ጋር ሜዳውን አርቀው ማለት ነው ጦርነቱን ግጭቱን በብዙ ኪሎሜትር ይገፉታል ማለት ነው ስለዚህ ሂደው ኮስትም ይቀንሳሉ እና በዚህ ተግባር ላይ መሳተፍ ኦሬዲ ምንም ጥያቄ የለውም ጸረ ኢትዮጵያ ነው ጸረ አማራ ነው በተለይ ምን በአንድም ይሁን በሌላ መንገድ ነገሮች ያልፋሉ እኛ ማለፋችን አይቀርም እኛ ነገ ምን ታወሰው ማን ከማን ጋር ነበረ ነው ምንድነው አቋም አራመድነ ነው ስለዚህ ይሄ ጎልደን ታሪክ ስለሆነ ደግሞ እንደኛ አይነት አካሎች መቆም ነው ያለባቸው አሁን ሰው ይወናበዳል አንዳንዱ አይ አምባገነን መንግስት ስላለ እኮ ነው ኦር እንደዚህ አይነት መንግስት እንደዚህ ስላደረገ እኮ ነው የሚል እውነት የሚመስል ግን ሰንካላ ምክንያት ይቀርባል እና ሺጊዜ አምባገነን መንግስት ነው የሀገርን ብሔራዊ ጥቅም አሳልፈ ሰጣለን የሀገር እኮ ሀገር ነው ሀገር ስላለ እኮ ነው የምናወራው አይደል ያው ፖለቲከኞች ነን ብለን ምናስብ እኮ ነው ከፍ ባለ ሌቭል
ከሽፍታም አልፈን ፖለቲከኞች ነን ብለን የምናስብ ሰዎች እኮ ደግሞ ምን መሆን ያለብን ፖለቲካ ነው ማራመድ ያለብን። ፖለቲካ ልናራመድ የምንችለው ደግሞ ምን ሲሆን ነው? ሀገር ሲኖር ነው። የሀገርን ብሔራዊ ጥቅም አሳልፈ እየሰጠ አንተ ፖለቲከኛ ነህ ልትሆን አትችልም። ኢትስ ኢምፖሲብል ይሁን እንዴት ተብሎ በምን ሂሳብ ሀገርህን ፖለቲከኛ እኮ እኔ ካንተ እሻላለሁ ሀገሬን በዚህ መንገድ አሳድጋለሁ የኔ ፖሊሲ ይሄ ነው ከዚህ ተነስቼ እዚህ ደርሳለሁ በተሻለ መንገድ ነው አይደል መሆን ያለበት። ግን ሀገርን በመውደም መሽቅድድም አይደለም ወደታች ወደ ቁልቁል። ስለዚህ ይሄ መቆም ነው ያለበት። ፖለቲካ ሌላ ነው፣ ከሀገር ተጻራሪ መቆም ሌላ ነው። እና አሁን ላይም የሚታዩ ጠላቶቻችን በአንዳንድ በኩል ሰክሰስፉል ናቸው እንድንል የሚያስችል ማለት ነው። እዚህም እዛም የሚያነሳሱ እስኪ አሁን ምን ማለት ነው? ፍጹም ተቃራኒ የሆኑ ኃይሎች አሊያንስ ይፈጥራሉ። እኔ እንደነገርኩህ እኔ አሁን ባለኝ የፖለቲካ ንቃተ ህሊና አሁን ሻዕቢያ ጸረ ኢትዮጵያ መሆኑ በጣም በግልጽ ነው፣ ፍንትው ብሎ ይታያል። ስለ ወደባችን ምናምን በኋላ የምንመጣበት ነው። ጸረ ኢትዮጵያ እንደሆነ ጸረ አማራ እንደሆነ በትርክቱ ሻዕቢያ የሚለው ራሱ ድርጅቱ እንዴት እንደቆመ አንድ ድርጅት ሲቆም ፒላር አለው አይደል? መቆሚያው ምንድነው? ኢትዮጵያ እኮ ቅኝ ገዝታናለች ነው፣ ቅኝ ተገዢዎች ነን ነው ብለው ናሬት የሚያደርጉት። እና ይህንን ሲያደርግ ማን ነው ይህንን ያደርጋል ብለው የሚያስቡት? አማራ ነው ብለው የሚያስቡት። ዛሬ እንደገና ያንን እያንከባለሉ ያንን እያመጡ ደግሞ አሁንም ከኛው ላይ ዳውን እየጫኑ በምን መስፈርት ነው ሻዕቢያ የኢትዮጵያ ወዳጅ ሊሆን የሚችለው? እኔ ቅድም ስናገር ነበር በኢትዮጵያ በፖለቲካ ውስጥ ቋሚ ወዳጅ ቋሚ ጠላት የለም፣ አሊያንስ ይቀያየራል ይባላል። ግን አንዳንዶች በግልጽ ቋሚ ጠላት የሆኑ አሉ፣ ሊያስተካክሉ ያልቻሉ። እና ይሄንን እያየን ሀገርን ማስቀጠል ነው የሚቀድመው። ጥሩ ሪማርክ ነው። ሁሉ ጊዜም ቀና ያለች ኢትዮጵያ የኔ ህልውና ጠንቀለች ብሎ የሚያስብ አካል እንዳልኩ ቋሚ ጠላት ነው። እንግዲህ ተስፋሁን የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር ነህ፣ የክልል የፖለቲካ ፓርቲዎች ምክር ቤት ሰብሳቢ ነህ። ሻዕቢያ ኢትዮጵያዊነትን በአማራነት በመተርጎም የመጀመሪያው ነው። በነገራችን ላይ ለኢትዮጵያ የፖለቲካ ባህል ውስጥ ይህንን ክሊርሊ ያስቀመጠው የመጀመሪያው የናሬቲቭ ባለቤት ሻዕቢያ ነው። ካስቀመጠ በኋላ ደግሞ በጠላትነት ሊፈርጅው ጨቋኝ የሚሉት ናሬሽኖች መጀመሪያም የምንጫቸው ሻዕቢያ የኢትዮጵያ ፖለቲካ ፓርቲዎችን ኢንኩቤት ሲያደርግ ኤርትራን መገንጠል ብቻ አይደለም፣ ይህን ምድር ናሬቲቭ እንደ ፊደል ያስቆጠረ ነበር። ኦቤስ ነው። አሁን ተመልሰን ከአማራ አብራክ የወጡ ወጣቶች ፖለቲከኞች ከሻዕቢያ ጎን ተሰልፈው ተልእኮውን ገዝተው መመልከት ደግሞ በጣም ኦድ ነው። ቅድም እንዳልኩት አንተ የክልል የፖለቲካ ፓርቲዎች ምክር ቤት ሰብሳቢ ነህ፣ የመላ አማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር ነህ። ከዚያ አኳያ እዚህ ጋር ያለውን ነገር በታርገን ተብሬ ነው ይህን ጥያቄ ማቀርበው። እንግዲህ ያው ለአማራም በተለይ ለአማራው ስለ አማራ እናወራካለን። ለአማራው ጠላት የገዛለት ማን ነው? ቅድም የፖለቲካ ፕሪንሲፕል እያወራን ነበር። ፖለቲካ ባይትሰልፍ ወዳጅ ማብዛት ጠላት መቀነስ ነው። ኦን ግን በተሳሳተ ትርክት ለአማራ ጠላት ሲገዛለት ማን ነው የነበረው? ሻዕቢያ አይደለም? ባለቤት ነው። ወያኔን የፈለፈለው ማን ነው? ሻዕቢያ አይደለም? ኦነግን የፈለፈለው ማን ነው? ሻዕቢያ አይደለም? በጸረ አማራ ትርክት ላይ መሰረታቸውን የፖለቲካ ትግላቸውን የፖለቲካ መስመራቸው ጸረ አማራ ትርክት የሆነ ጸረ ኢትዮጵያ የሆነ ትርክት ያ ዛሬ አልተቀየረም። አሁን ባለው ወያኔ ወደ መቀሌ ተሰብስቧል። የአማራው ሊቅ ተስፋፊ ከሻዕቢያ የቀደውን ማለት ነው። ስለዚህ ይሄ ትርክት ባልተቀየረበት ሁኔታ አሁንም ከሻዕቢያ ጋር አሊያንስ መፍጠር የአማራን ህዝብ የሚጠቅም አይደለም፣ ኢትዮጵያን የሚጠቅም አይደለም። በየትኛው መስፈርት በየትኛው መለኪያ ትክክልም አይደለም፣ ውጤትም አያመጣም። አሉ የሚባሉ የፖለቲካ ችግሮች ካሉ እነኛን የፖለቲካ ችግሮች በስልጥነ ዘመናዊ በሆነ መንገድ ኦን ዘ ቴብል ማምጣት ነው። አማራ አንከር ኔሽን ነው። የሻዕቢያ ጥገኛ መሆን አይጠበቅበትም። የአማራ ፖለቲካ ከሻዕቢያ ሊቀዳ አይገባው። አማራ ትልቅ ህዝብ ነው። አማራ በራሱ ፖለቲካ መስራት ይችላል። አማራ በራሱ ሀገር አቆሟል ከሌሎች ወንድሞቹ ጋር ሆኖ። ይህን ሀገር ያቆመ ትልቅ ህዝብ የገንጣይና ተገንጣይ ታሪክ ያለው የባዳን ተልእኮ ተሸካሚ የሆነ ኃይል ሊመራው አይችልም። ስህተት ነው የነበረው። የሎጂስቲክ ድጋፍም በላይ የፖለቲካ ድጋፍም በላይ የለውም። ከራሱ ባነሰ ኃይል እንዴት ሊመራ ይችላል? ማሳነስ ነው። ለያውም የኔ የፖለቲካ ትግል አማራን ደርግን ሲያሸንፍ አማራን አሸነፍኩ እያለ የሚያቀነቅ የውጭ ሴራ ምን እንደሆነ እንዳለ ሆኖ እንደ ሀገር ሲበቃ አማራን ጸረ የሚል ሌላው ቀርቶ ነው። በዚህ አጋጣሚ በግልጽም ነግረህ ማለት ነው መያድ የሚባል ፓርቲ ቅድም ስራ አስፈጻሚ ደረጃ ሲል ነበር እና መያድ ላይ ከማድ ነው የመጣው። ያው ከፕሮፌሰር አስራት የፕሮፌሰር አስራት ልጆች ማለት እኛ ነን። የሳቸው ፊርማ ይሄ ሌጋሲውን ታውቀዋለህ? ሌጋሲው ኤቭሪቲንግ አለ። እኔ በድፍረት እናገራለሁ። ኢቭን ኢፍ የኢትዮጵያ ካርታ ስትገነጠል የተናገሩት ታሪክ ላይ አለ።
የኢትዮጵያ ካርታ መያድ ላይ አለች አረንጓዴ ቀይ ቢጫ ምናምን ነገር እና ሻቢያ መያድን አይወደው መያድን አይካልክ በቃ ምንም በቃ which means መያድ የተለየ ምናምን ሆኖ አይደለም አሁን የራሱ ድቀት የራሱ ድክመት አለበት ፓርቲው እንደ ፓርቲ አሁን ግን ታሪክ ስለሆነ እናነሳዋለን ግን በወቅቱ ይነሳ የነበረው የኤርትራን አገርነትን ጥያቄ ውስጥ ያስገባረ የነበረው የመያድ እንትን አንድ ኢትዮጵያ ለዘላለም ትሩ ነው የሚል ኦፍ ኮርስ በጣም ትክክል ነው በጣም በወጣትነቴ ፕራውድ ማድረግበትም ነገር ነው ያን ያነሳሰለ ነበር ከመያድ እንግዲህ ከመላው አማራ ድርጅት ወደ መላው ኢትዮጵያ ድርጅት አልፏል ብያለሁ መያድ የሚመጡ ልጆችን ባይነቁራኛ ነው እዛም እያንዳንዱን እና ሊነግሩህ ሊያሰርጹት ለሚፈልጉ ትርክት ስለ ኤርትራ ኃያልነት በቃ ሻቢያ ማንም እንደማያሸንፈው ማንም እንደማይበገር እውነቱን ስነገር ግን ጎስቋላ ነው full of problem የሌለ ችግር አይነት የለም አንዳንዱ ግነት ይመስላል ፖለቲካ ይመስላል እውነት ለመናገር ያክል ስለማቀው ነው ለኤርትራውያን ራሱ የኢሳያስ መንግስት መርገምት ነው የኤርትራን ህዝብ ጉስቁልና እኮ ነው ስቃይ ነው ኦፍ ኮርስ አሁን እኛን እኮ ወጣቶች ለምነው ምናምን በሱዳን እንድናቸው እንዲሄዱ በሊቢያ በረሃ ምናምን ተሰደዋል ባንድም በሌላ መንገድ ኤርትራውያን ወንድሞቻችን ናቸው ምንም ጥያቄ የለውም እንድናያን እናደርግ ግን በቅርቡ ክቡር ጠቅላይ ሚኒስትር ስናገር ነበር የጎረቤት ሀገሮች ሚና ያልኩኝ ስነግራቸው ነበር አሁን ደግሞ ሰሞኑን ፓርላማ እሳቸው በሚገባ ብሪፍ አድርገውታል ምርጫ የሌላት ፓርቲ የሌላት ሴራ የሚባለውን ግልጥ አድርጎ በተግባር የሚያሳዩት ግልጥ አድርገው ነው የምልህ ሰዎች እዛ በነበረም ሰዓት አንዳንድ ዲያስፖራዎች ምናምን ነገር ይመጣሉ እና ሲመጡ ልክ ሰራዊቱ ምንም እንዲታይ አይፈቀድላቸው ኦሬዲ በሻቢያ ወታደር ይከበባሉ ጀበ ይሰጣቸዋል ይታጀባሉ ሚዲያ ካለ እዛች አውርተው ዲያስፖራ ይደግፈን አይደል እና ምንም እኮ የሚያውቁት ነገር የለም ጭራሽ እኔ በድፍረት ነው የምናገረው በቃ የተወሰነች ነገር ልክ ሰራዊቱ ምናምን ካለ እንዲወራ አይፈቀድለትም በቃ የተወሰነ ምክንያቱም እዛ በቆየህ ቁጥር ማየት ማመን አይደለም የሚባለው ታውቀዋለህ እኔ አሁን just አንዳንዴ ፖለቲካ ነው እየተባለ ጸረ አማራ ነው ጸረ ኢትዮጵያ ነው ምናምን ነገር ሲባል አላንደ ዝም ብሎ ሙዚቃ ይመስላል በተግባር ስተው ግን በቃ ቅርጽ አለው በቃ ሁሉም ያያያ እና ያ እንዲታወቅ አይፈልግም በጣም አርቲስቲክ በሆነ መንገድ ነው የሚሸውዱ ብዙዎች እኮ ተሸውዱ አልኩ ለምሳሌ ያክል ነው ጥያቄ ካነሳ ወይ ትገደላለህ ወይ ትላለህ ለምሳሌ አሁን በኢትዮ ሶማሌ ጊዜ ጦርነት በጣም የአየር ኃይል በጣም ታዋቂው እነ ታደሰ ሙሉ ነው እኔ ኮሎኔል ታደሰ ሙሉ እንደጋጣሚ ወንድሙ አስተማሪ ነበር እና ልክ ኤርትራ እንደገባን በቃ የት ነው ያለው ኮሎኔል ታደሰ ሙሉ ነው because በልጅነታችን ይሄ ጀብዱን እንሰማለን የት ነው ምናምን ነገር ልካለ ድምጹን አጥፍቶ ኢኮኖሚ ሰራ ምናምን በቃ ድምጹን አጥፍቶ ኢኮኖሚ ሰራው ይመጣል ምናምን ኦሬዲ ፕሮፓጋንዳው በጣም ይለጠጣል ልክ ከአርበኞች ጋር እንደዚህ እንላለን ወዳጄ የለም አንደርግራውንድ እስር ቤት ነው የነበረው በኋላ ላይ ይሄ ለውጥ መጥቶ ነው አገሩን አፈር የቀመሰው ምንም ጥያቄ ሲገባህ የለህም ካልገባህና ወይም ጋርቤጅ ከሆንክ ነው የፖለቲካ ንቃት የለና ደካማ ከሆነ ሽፍታ ስትሆን ትወደዳለህ ከዛ ባለ ሽፍታ ስትሆን ይወዱሃል ሽፍታ ስትሆን ያግዙሃል ከዛ ባለፈ በተለይ የኢትዮጵያ አንድነት አምናለሁ አንዲት ኢትዮጵያ ለዘላለም ትኑር እያልን ምናቀነቅን የነበርነው ወጣቶችን ከአማራው ማህበረሰብ የወጣን ልጆችን ማለት ነው በታምር አዩ እኔ ባንድ ወቅት ሪል ስቶሪ ነው የምነግራው የደህንነቱ ሹም መጡ ሰብስቦ ምናምን ለኛ አስመራ እንሄዳለን ነው እንቀሳቀሳለን ምናምን ይሰጣሉ ያው ከግብጽ የሚመጣው ምናምን ነገር ማለት ነው እና ሬዲዮ ምናምን ነገር አልሰጡንም ነበር ያው የኛ ዲያስፖራም ከፊሉ ያባራው ማህበረሰብ በኢትዮጵያነት የሚያምን ነው ለምንድን ነው ከሻቢያ ጋር ምናምን ነገር ጥሩ አይደለም ምናምን ያለ ያቀነቅናል እኛም እንተሳንል ሬዲዮ ሳይሰጡን ለኦነግ ሰጥተዋል ኦነግ የተደራጀ ነው ምናምን ነገር እና ከማል ገልጹ ነበር ነዳውድም እንትና ብዙ ወይል ያደራጅ ነበር በዛኛው በጀልባም በመናምን እንትን ያሉኛ በዚህ በሱዳኑ ጋሽ ባርካኔ ነበርና ለምንድን ነው ሬዲዮ ጣቢያ መስጠቱ እውነት እንደሚባለው ጸረ አማራ ናችሁ ማለት የሚል ጥያቄ ያነሰው ሰራዊት ምናምን ተሰብስቧል which means እዛ ላይ ማንሳት በጣም ቂልነት ነው የሚል ያው ጀብደኛ አይደል ለምንድን ነው እንዴ ታንኩ የማን ነው መድፉ እናንተ ልብ ይኖራችሁ እንጂ ምናምን ነገር አለ እንዴ እኛ ልብ የለንም እኛ ማራ አይደለንም እንዴ የሚያወሩ ጫና የሚያረጉብህም
እኛ ምን ዘኔም ኦፍ አወር ፒፕል ነው እና ያ ነገር ስታየው አሁንም አልተቀየረም አሁንም ሻቢያ ነው ያለ ያረጀ ሻቢያ ነው ያለው ያረጀ ይሆነ አንዳሙስ የቀረው ነው ስለዚህ እዛ ጋር ተጠግተ እዛ ጋር ተለጥፈ የምታስመልሰው የፖለቲካ ጥያቄ አይኖርም ሊኖርም አይችልም ኦሬዲ ወደ መቃብር ይሄድ ያለ ነው ተፈጥሮ አይሞትም ደርሷል እንደው እንን በቃ አለ አይደል ድሮ የነበረው ይሄ የአድቬንቸሩ ይሄ ጸረ ኢትዮጵያ ኃይሎች ደግፈውት ምናምን ነገር ውጤታማ ሆነ ማለት አሁን ውጤታማ ይሆናል ማለት አይደለም እንደሚባለው አይደለም ኤርትራ በጣም ቅድም ነገር ያለው full of problem ነች በጣም ጎስቋላ ነች በጣም ችግር አለ ይሄ ዝም ብሎ ፕሮፓጋንዳ ምናምን ነገር አይደለም ስለዚህ ምንም የለም ምድረ በዳ በለው የሌለ የተቋሚ ድርጅት የለም በዛ አንተም ብቻ ጸረ ኢትዮጵያ ምናምን ነገር ሁን እንጂ ማለት ነው ፕሮግራም ምንድነው ምናምን ነገር ሶስትም ሆነ ሂድ ድርጅት ነህ ሁለቱም ድርጅት ነህ ያስታጥቁሃል ይደግፈዋል ሂድ ምናምን ነገር ያለው ብትቃጠል አንተ ምን አገባችሁ በቃ ፈንዳ ይሏል የሆነ ምናምን መረጋጋት ይኖር እና የሚገርም ነው እኛ ለምሳሌ ደሚት የደሚት መሪው አንድ ዜ ከርቶ ምናምን አልመጣም ነበር ሞላ በመሰረቱ እሱ ያው እውነት ስለሆነ ሸውዶ እየሄደ ያለ ድንበር ላይ ሱዳን ጠረፍ እኛ ቅርብ ነው ነበር ነው ሱዳን ነው የተሰራይቱ ወራቀላ ለቁጥር እንመቻቸው እኛ መሪዎች ዳር ላይ ነበር ነው እና ተዋክቶ ነው የመጣው ከኤርትራ ጋር ማለት ነው የት እንዳለ ነው አሁን አላቀም ኦሬዲ ብዙምኛ ማንደግፈው ወያኔ ነበር ምንለው አፈቆ ትክክልም ነው እና ምንም አንደግፈው ለምንድን ነው እነሱ የሚደግፏቸው እዛ አካባቢ ይተቀሟቸዋል ሰራዊቱን የበለጠ አሳደጉት ከዚህ ከሱዳን ያለውን የቀን ሰራተኛ ምናምን እየጠለፉ ምን ይያሉ ደሚትን አሳደጉት እና እኔ ነው ደሚት ከርቶ ሲሄድ የሻቢያ ወታደሮች የተወሰነው ደረሱበትና ምርኮኞችን እኔ እንዳስተጠብቅ ተገኘን ማለት ነው በቃ የመጨረሻ እና እንግዲህ አንገናኝ አማሮች አሉ ምናምን ነገር ብያለሁ በግድ ይዘዋቸው አማሮች አሉ ከደሚት ላይ አሁን የደሚት ፕሮግራም ገዝቷቸው ነው እንዳትል እንዴት ነው ምን የሌላ ቨርሽን እኮ ነው የቲፒኤልኤፍ ሌላ ቨርሽን ልክ በፕሮግራም ባይዲዮሎጂ ምናምን ነገር ሚሊዮን ለምሳሌ እኛ በኢትዮጵያ እንደተናምናለን አማራው ተበደለናለን እነሱ ወያኔ ነው ግን እኛ ነው አይነት ነገር አለ አይደል እንዴት ብዬ ልንገርህ ምንም አይተኛ ስኖራቸው ውስጥ እንደሚባለው ግን በርካታ መሮሽ ነበር ተዛ እና እነዛን ምንም የፖለቲካ ሀሁም ማያውቁ ገብቷል የፖለቲካ ሀሁም ማያውቁ ግን አምጣው እንደ ወታደር ይተቀሙ ነበር እና የኤርትራ የሻቢያ ጉዳይ ግርም ነበር የሚለኝ ወዲ አንዳንዴ ደግሞ ኦን ብለው ደግሞ ቁርሾ ሲዘሩ ማለት ነው ኦነጎች አንዳንዴ ይገባቸውና ጠፍተው ምናምን በሱዳን ይመጣሉ እኮ በሱዳን ሲመጡ እኛ እንድንጠብቃቸው ያደርጋሉ ለኛ በቃ ሰጠናቸዋል ወይ እንዲገደል የኛንም ደግሞ በዛ እርስ በርሱ ቁርሾ ምን እንዲሆን እንዲሰፋ ይፈልጋል በቃ በርካታ ሁኔታ ነው ያለውና የኢትዮጵያን ፖለቲካ ስታየው ሻቢያ ድርጅት መፈልፈል ይችላል ነው ድርጅት መፈልፈል ይችላል ግን ምንም ይሆን ድርጅት ውጤታማ የሆነ ድርጅት ምንም ይሆን ድርጅት ፖለቲካ የሚያቅስ ይሆን ፖለቲካ የሚያወራ ፖለቲካ የሚሰራ ድርጅት ሳይሆን ሽፍታ የሆነ ድርጅት ለሽፍታ ማለት ለሽፍታ ደግሞ ምን መደራጀት ያስፈልጋል በቃ ሽፍታ በራሱ ፖለቲካ ግብ የለውም በቃ የዛሬን ነው ይዘርፋል ምናምን ነገር ያን ይሆነ ያለው እና ይሄንን ስናስብ just ፖለቲካው ሀገርን ስታስብ ማቹር ስትሆኑ ድንጋይ እየጨመረ ስትሄድ ስታቀው ያበሽከ ደሞ ዛሬ እኛ እኮ ምስክርን አይተናል እኮ በምን አግባብ ነው ሻቢያ ከአማራ ጋር አሊያንስ ፈጥሮ የአማራ ህዝብ የፖለቲካ ጥያቄው የሚመለስ እኔ በድፍረት እነግራለሁ ከሰይልቅ ከመንግስት ጋር ቁጭ ብለው ሺ ጊዜ ልዩነት ይኖር ከመንግስት ጋር ተፈጥሮዬ ነው መኖርም አለበት ፖለቲካ እንደ ሽፍታነት ይመቸኛል ካልተባለ በስተቀር ፖለቲካ ጥያቄ አለን ከተባለ ኦን ዘ ቴብል ይምጣ ይቅረብ ይደራደር ሰጥቶ መቀበል ትከራከራለህ አቅም ትፈጥራለህ ሻቢያ እኮ የራሱን እኮ አንድ የቁም ስር እኮ ነው የሚያሳየው የምድር ሲኦል አለ ከተባለ ኤርትራ ነው ሲኦል አለ ከተባለ በቃ እና ያ እንዴት ለኛ ምሳሌ ይሆናል እንዴት ለታላቁ አማራ ህዝብ እንዴት ለታላቁ አማራ ህዝብ እንዴት ለታላቁ አማራ ህዝብ ፖለቲካ ከሻቢያ ይቀዳል ሞት ነው ማዋራድ የለብንም ታንት የተወሰነ ጀማመርና መስሎ ነው መቆም ነው ያለበት በቃ አልፏል ለዛውም ደግሞ አስብ ሻቢያ ወያኔን ፈጠረ ጠፍጥፎ በራሱ አምሳል ፈጠረ አይደል እንዴ እና አማራ ክልል ዳግም ይፍጠር እንዴ ይሄ የሞት እኛ ሊቃል ለምን ባለው ፖለቲካ ይመለከተና ፖለቲካ እናውቃለን ፖለቲካ እንሰራለን ለምን ኃይሎች ከዚህ በለጠ ውርደት የለም ከነችግሩም ቢሆን በራሳችን መቆም መቻል አለብን ከነችግሩም ቢሆን በሀገር ነው መቆም መቻል አለብን ሀገር በቃል ድርጅት ነው የሚያስፈልገን ይሄ ሊሰመርበት ይገባል ይሄን ስንናገር አሁን ያለው መንግስት መደገፍ አለ መደገፍ ሌላ ጉዳይ ነው
ከተስማማኝ ይደግፋለሁ ከተስማማኝ እቃወመዋለሁ ነገር ግን ቢስማማኝም ባይስማማኝም በደግፈውም ባልደግፈውም በብሔራዊ ጥቅም ላይ አልደራደርም ታሪኬ ነው ወኔ አሁን ይሄ መንግስት የቀይ ባህርን ጉዳይ አጀንዳ አድርጎ አመጣው አይደል yes ትክክል ነው ምን ጥያቄ አለው አይ አሁን ላይ ስልጣን ላይ ስላለ እንዲህ ስለሆነ ምናምን ነገር ኖ የሚያስመሰግነው ነው ወዳጅ የባህር በር ሲያነሳ የነበረ ማን ነው የታን ታሪክ እኮ ነው ተቃዋሚ ያለ ነበር አሁን መንግስት ሀገር የሚያስተዳድር አካል ይዞት ሲመጣ ሙሉ ድጋፍ ነው መስጠት ያለበት እንደውም ደስ ነው የሚልህ ነው እኔ ካላስኩት ነው እኔ በጣም እዚህ ላይ እንዲህ ነው እንዲያ ነው የምትልበት ጉዳይ የለም አሁን ሻዕቢያ ያዘው ናሬቲቭ በዚያም የሚደግፉ አንዳንድ ጊዜ የሚዲያና የፕሮፓጋንዳ ብልጠት ሊጨመርበት የሚሞክር ግን አገር በቀጥታ ከኛ ጋር ጥቅም ተጻራሪ የሆነ አቋም ያራምዱ የዘመኑ ትውልድ አካል የሆኑ አንዳንዶቹም አንተም ታውቃለህ ጭምር እናያለን አንዳንድ ሰዎች ይሄን ሲያነሱ እንቆቅልሽ ይላሉ በሆነ ጊዜ ላይ ስለ ኢትዮጵያ ሲታገሉ የነበሩ ወጣቶች የጎልማሶች አሁን በሰዓት ላይ ከሻዕቢያ ጎን ሲቆሙ ለብዙ ሰዎች እንቆቅልሽ ሆኖ ይታያል ሻዕቢያ ያው የመንግስትነት ታሪኩ ነው እንጂ ደካማ የሽፍትነት ታሪኩ ትልቅ ነው ኦሬዲ ኢሳያስ የሚባል መሪ ያላት እና አንዳንዶችን ይገዛል በተለያየ መንገድ ከጎኑ ለማሰለፍ ጥረት ያደርጋል አንዳንድ ጊዜ ግን አሁን ሁኜ ሳይው ግን አንዳንዴ የፖለቲካ ድንቁርና እየተጠናወተን ይመስለኛል የፖለቲካ ድንቁርና which means ምንድነው ከጠላት ጋር ሄደ መፍትሄ መፈለግ ምንድነው በእኛ አባባል አለ ከሰረቀህ ጋር የጠፋህን ነገር እንደመፈለግ ማለት ነው ለዚህ ሁሉ ምስክልክሉ እኮ ሻዕቢያ እኮ ነው ቅድም ናሬት አድርጌዋለሁ እኮ እኔ የደርግ መንግስት በትክክል ይገልጸዋል በቃ እኔ አሁን በጣም ደስ የሚለኝ ቅድም ነገር ያለው በቃ ገንጣይ አስገንጣይ ወንበዴ የሚላቸው በጣም ትክክል ገላጭ ነው በጣም ገላጭ ነው እኔ እንዴት አሁን የሳየው እንዴ በጣም ምን ያክል ትክክል እንደነበረ ነው ነገር እና ይሄ ኃይል የመንግስትነት አቅሙ ነው እንጂ ደካማነቱ የሽፍታነቱ የሽብር ተግባሩ የተካነበት እኮ ነው ይላል እና አንዳንዶችን ያው ሳቦታጅ ያደርጋል ሁለተኛ ምልህ ደግሞ እጃቸው አንዳንዴ ምን ከሰልጡን ሀገር ነፍሰ ገዳይ ያለ አይደል የቅጥረኛ ነፍሰ ገዳይ እና ቅጥረኛ ፖለቲከኛም ይፈጠራል በዳይ ሀገር ውስጥ በተለያየ መንገድ ማለት ነው ስለዚህ እነዛ ኃይሎች ይህንን ይፈጥራሉ ሁለቱም የፖለቲካ ድንቁርና የፖለቲካ ምልህ አሁን ያለውን ስለጠላ ብቻ እኔ ከጠላውት የትም ይሁን ሰይጣንም ይሁን አብሬ ይሆናል አይነት ነገር ነገን ማዕከል ያላደረገ የፖለቲካ አስተዳደፍ አለ እና ይሄ እኔ ሀገር ለሚወድ ሀገር ለሚያስብ ፖለቲካ ሰርች መሪ ሆናለሁ ለሚል ኃይል የሞት ነው ነገ እኮ ይመዘዛል እኮ ፕሮፋይል እኮ ይመዘዛል እኮ ስለዚህ በጣም በተለይ ማቹርድ የምትሆንበት ሰዓት አላህ ስታስተውል ፖለቲካ ሰራለሁ ስትል በባንዳነት ታሪክ ማስመዝገብ ተገቢ አይደለም ስለዚህ ይሄ ነው ተገቢም አይደለም ይሄን በድፍረት ነው የምንናገረው በቃ ምናቀው ሀቅ ስለሆነ አሁን ይሄንን ለኔ መጥቶ እንዲህ ነው እንዲል ያስረዳኝ አይችልም ሻዕቢያ ጸረ አማራ መሆኑን እኔ ማንንም ከሰማይ ወርዶ እንዲያስረዳኝ ማልፈልግ ሪሉን አቀዋለሁ ተቀይሯል ብትልም አልተቀየረም ትናንት ያዘውን አቋም ጥሏል ተሳስቻለሁ የሚል ነገር ጀምሮ ነበር አይደል ውሸቱን ነው አላደረገው አሁን ያሉት እንደዚህ አማራ ክልል ውስጥ ያለው ራሱ ታዩ ነው አንዱን ይደግፋል ግን ሁለቶችም ይመታታሉ አንዴው ልክሱ እና አንዳንዴ ደግሞ የሚገርምህ ግርም የሚያደርግ ያንን መቀበል እየታወቀ እንደዚህ እየታወቀ እና ተረክቱ ልክ እንደወረደ ነው አምጥተው ልክ ጀባሃን ሻዕቢያ መጥቶ ምናምን ነገር እንደመጣው ወያኔም እዛ እነሄዲው ምናምን ነገር መታ እንደመጣቸው አሁንም ያንን አድርገው መተን እርሳቸው ተመጣተን መንግስት እንሆናለን የሚል ሐሳብ ያለ ዘመኑ ይለያያል ትናንትና ዛሬ አንድ አይደለም ይለያያል ከዘመኑ ጋር አፕዴት መደረግ ያለበት ነገር መሆን መቻል አለበት እና ሁሉም ነገር ያልፋል በየትኛውም ጊዜ ግን አብሮ ቋሚ ሊሆን የሚችለው የሀገር አንድነት የሀገር ታሪክ የሀገር ብሔራዊ ጥቅም እኔ እንደ ቀይ መስመር መሆን መቻል አለበት እኔ ፖለቲካችን ሰልጥኗል ፖለቲካችን ዘምኗል ያንድ ንቁ ፖለቲካ ያንድ ንቃተ ህሊና አለው የሚለው ፖለቲከኛ እኔ አሁን ባለኝ ንቃተ ህሊና ቀይ መስመሩ ብሔራዊ ጥቅም መሆን አለበት ይሄንን ያላሟላ ፖለቲካ ነው ያራመደ ማለት አይቻልም ስለዚህ አሁን ላይ ምንነው እዚህም እዛም ደግሞ ምንጫቸው አንዱ መሆኑን የምታውቅ አድራጎታቸው የራሱን ሲኖትራክ ያቃጠለ ኦራል አቃጠልኩ ይላል ኦሬዲ ምንም እኮ በቃ
ያገራት እኮ ነው። እኔ ቅድም ተናግሬዋለሁ እኮ መንግስትን መደገፍ አለመደገፍ የራስ ምርጫ፣ ፖለቲካ በፍላጎት ነው፣ ሃይማኖት የግል ነው፣ ሀገር የጋራ ነው። ፖለቲካ በፍላጎት ነው። ስለዚህ ፖለቲካ በፍላጎት ታራምዳለህ፣ ግን ሀገርህን አክብር፣ የሀገርህን ብሔራዊ ጥቅም አትደራደር ነው። ይሄ እየሆነ ያለው ደግሞ አይ ገና ለገና እሱ ጋር አላንስ ፈጥሬ ወደ ማዕከላዊ መንግስት ሊሆን አይችልም እንዴና ማንቆሞ ይጠብቃል። ሀገር የሚባል እኮ አለ እኮ ኢትዮጵያ እኮ መንግስት አላት፣ ሀገር አለ። ስለዚህ ለማ ማንቆሞ ያል እና ሻዕቢያ እንዲያደረገ እንዴ የሚከፈል መስዋዕት ይከፈላል ነው እኮ ያው ለምዚ የእያንዳንዱ ዜጋ እኔም እንደ ዜጋ ብጠይቅ ምን ስኖር ነው ሀገር ሲኖር ነው አይደል? ትናንት ሀገር ነጥቀው ይነበራል፣ ድጋሚ ሀገር እንዲነጥቁኝ አልፈልግም። ድጋሚ ለምን ሀገር ነጠቃለሁ? ስለዚህ ይሄ እንዲሆን በተለይ ሞደርን ፖለቲክስ ምን ማራመድ መቻል አለብን። ዞሮ ዞሮ እነኚህ ችግሮች ሲንከባለሉ የውስጥ ጉዳዮቻችንም በዲሞክራሲያዊ መንገድ መፈታት መቻል አለባቸው። ካንተ ጋር ላወራ የምፈልገው አንዱ ሌላ ጉዳይ የባህር በር ጉዳይ ነው። እንግዲህ እንዳልከኝ ገና አንተ በወጣትነት መያድን ስትቀላቀል የመያድ አንዱ ዋና መፈክር አንዲትና ታላቅ ኢትዮጵያ ነበር። ቀደም ማስተዋል መያድ ገና ከጅምሩ ነበር የኤርትራን መገንጠል አምሮ ሲቃወም የነበረው። የፖለቲካ ስብስቡ ማዕከል እሱ ነበር። አሁን ደግሞ ጊዜ ደርሶ በመንግስት ደረጃ የምታራምደው አቋም ሆኗል። ሂደት አመጥቶት የህዝቡ እድገት፣ የፖለቲካው እድገት፣ የኢኮኖሚ እድገት እዚህ ጋር ደርሶ የባህር በር ጥያቄ የኢትዮጵያ ብሔራዊ ጥቅም ግንባር ቀደም ጥያቄ ሆኖ መጥቷል። ወጣትነት እንግዲህ ሁለቱንም አይታልና ይህን ጥያቄ እንዴት ነው የምትመለከተው? ፓርቲያችሁስ በዚህ ደረጃ ያለው አቋም ምንድነው? ምን ሲያደርጋችሁ የሚለው አብሮ አንድ ላይ ተመለከተው። መልካም። በመጀመሪያ ደረጃ የኢትዮጵያ መንግስት ይህንን ሀሳብ አጀንዳ ወደ አደባባይ አመጣውታል። ለተግባራዊነቱም እንቀሳቀሳለሁ ብሏል። ለህዝብም ገልጿል። እኔ እውነት ለመናገር ቪዥነሪ መሪ ቪዥነሪ የሆነ መንግስት ነው። በዚህ በኩል ቪዥነሪ ነው፣ ምንም ጥያቄ የለው። ማንም ሀገሬን ወዳለሁ፣ ኢትዮጵያን ወዳለሁ፣ የኢትዮጵያን ገናናነት የኢትዮጵያን ታላቅነት መኛለሁ የሚል የትኛውም የፖለቲካ ኃይል የትኛውም ዜጋ ይህንን የባህር በር ጥያቄ መቀበል መቻል ነው ያለበት። እንደሚታወቀው ኢትዮጵያ ለዘመናት በጠላቶቻቸው የተለያየ አሻጥር ሲደረግባት ነው የነበረ። ስለዚህ አሁን ደግሞ የህዳሴውን ግድብ በስኬት ተጠናቋል። ከዚህ ጋር ተያይዞ ኢትዮጵያ ቀና ብላለች፣ አንገቷን ቀና አድርጋለች። ጀስት የቁልቁለት ሳይሆን የከፍታ መንገድ ጀመራለች የሚል እምነት አለን እኛ እና ይህንን የከፍታ መንገድ ለማደናቀፍ የሚደረግ ጥረት እዚህም እዛም እየተካሄደ ይገኛል። ግን በእርግጠኝነት መናገር የምንችለው ጠላቶቻችን አባይን ከምንጩ ቀይ ባህርን ካናቱ እንቆጣጠራለን። ይህንን ለማድረግ ደግሞ ችግር የምትሆንብን ኢትዮጵያ ናት ይላሉ። በግልጽ ይታወቃል። ስለዚህ እሷ ስለሆነች የእሷን ውስጣዊ አንድነት መፈታተን አለብን የሚል ቅድም አብራችኋለሁ ሲያደርጉት የቆየ ነገር ነው። ነገር ግን ይህንን ተሻግረን ይህንን ማሳካት ከቻልና ጀስት ምን ማለት ይቻላል? ከዚህ የበለጠ በጣም ትልቅ፣ ከዚህ የበለጠ ቪዥን፣ ከዚህ የበለጠ ድል አይኖርም። አሁን በጀመርንበት መንገድ ከሄድና ፖይንት ኦፍ ኖ ሪተርን ነው። ወደ ኋላ የሚመልሰን ነገር የለም። የኢትዮጵያ የከፍታ ዘመን፣ የማንሰራራት ዘመን፣ ቀና የምንልበት ዘመን ነው የሚሆነው። ስለዚህ የባህር በራችን የወደቡን ጥያቄ የቅንጦት ወይም የማይገባን ሳይሆን የኛ ነው፣ የኛ ነበር፣ የኛ መሆን ያለበት። ይሄ እንደ ፓርቲ ምንም ጥያቄ የለው። ሰሞኑን ጀነራል ባጫ ሲናገሩ አማራ ሲተርት ሀቅን የት ቦታ እንዴት መናገር አም ነገር ሲሉ ነበር በአንድ ኢንተርቪያቸው። በጣም ትክክለኛው ሰዓት አሁን ነው። ትክክለኛው ሰዓት አሁን ነው። ኢትዮጵያ የባህር በር ያስፈልጋታል። ለዚህም ደግሞ እንዲሁ ለፕሮፓጋንዳ ብቻ አይደለም፣ ያስፈልጋታል፣ መምጣት መቻል አለበት። ኢትዮጵያን ወዳለው የሚል ሀገሬን ወዳለው የሚል አይል የባህር በሩ እንዲመጣ ማንኛውንም መስዋዕትነት መክፈል መቻል አለበት። የኛ እምነት አለፍ ይላል። ቅድም ነገር ያለው የኤርትራ የሀገርነት ውስጥም ጥያቄ ውስጥ ነው። እንዴት ሄደች? ማን ፈቀደ? እሱ ሌላ ጊዜ የሚሆን ነው። አሰብ ግን የኛ ነው። በቃ ትናንትና ጸረ ኢትዮጵያ ኃይሎች አሻጥር ሰርተው ወስደውት ነበር። አሁን ግን ልጆቿ ተነስተዋል።
እኔ በፖለቲካ ህይወቴ ውስጥ በኢትዮጵያ ፖለቲካ ውስጥ እንደመሳተፍ ወጣትነት እንደማሳለፌ ማለት ነው እኔ የሀገሪቱ ቁጥር 1 መሪ የባህር በርን ሲያነሳ እኔ እውነቴን ለመናገር በጣም በቃ የሚያስደስት ቢኮዝ ከግል ፍላጎት አይደለም ከሀገር ነው ፖለቲካ በግል መስራት የማትችለውን ነገር በጋራ እንድትሰራ የሚያስችል መሳሪያ ነው ዛስ ፖለቲካ የሚባለው ለዛ እኮ ነው መንግስት የሚያስፈልገው ለዛ እኮ ነው ደስ በግል ሰላምን ልታመጣ አትችልም በግል ፍትህ ልታሰፍን አትችልም በግል ብሔራዊ ጥቅም ልታረጋግጥ አትችልም ስለዚህ ፖለቲካ ኔቸሩን በራሱ የጋራ ፍላጎት ማሳኪያ መንገድ ነው ስለዚህ አሁን ደግሞ የዘመናችን ፖለቲካ ደግሞ አሁን ያለው የዘመን ፖለቲካ ደግሞ የጋራ ፍላጎታችን ብሔራዊ ጥቅማችን እናስከብር በጋራ ኑ ብሎ መንግስት መጣ አንብልብል ነው ትናንት የቀይ ባህርን ጥያቄ የሚያነሳኩ ማን ነው የነበረው እንዴ ሻቢያና ወያኔ እዛ ኢሳያስ ከዚህ ስብዓት ነው አይደል እንዴ ሌላውን ኮልኮል የፈጥረው ኢትዮጵያን ገናና ሲያሳንሰው የነበር ስለዚህ ከሸፈ መጣ አጀንዳ ሆኖ መጣ ስለዚህ እነን መደገፍ ነው እኔ ለሀገሬ ያስባለሁ እኔ ለወገኔ ያስባለሁ እኔ ለሞክለው ህዝብ ታገላለሁ የፖለቲካ ጥያቄ አለኝ የፖለቲካ ጥያቄ እንዲመለስ ካልኩኝ ሀገር ስትበለጽግ ሀገር ስታድግ ሀገር ገናና ስትሆን የኢኮኖሚ ተጠቃሚነት ብቻ አይደለም እኮ የሴኩሪቲ ጉዳይ እኮ ነው ለዛውም ያንተ የሆነ ሂስቶሪካል ባለቤትነቱ ያንተ የሆነ ተገቢ ባልሆነ መንገድ የተወሰደ ያንተን ክፍለ ሀገር ገንጥረው ሀገር አድርገው ወደብህን ወስደው ዛሬ ደግሞ ይሄን ወደብ ይገባናል የባህር በር ያስፈልገናል ብለን ስንጠይቅ ከዚህ በጸራሪ መቆም እኔ ከዚህ ብልጥ ጸረ ኢትዮጵያ አቋም ምን አለ እኛ የፕሮፌሰር አስራት ልጆች ነን እኛ የነ ዶክተር ያዕቆብ ልጆች ነን አሰበማናት የተኮተኮትን ያደግነው ያነበብን ያደግ ይጭቆጭ ነው ስለዚህ አሁን አጀንዳ ሆኖ መጥቶልናል ታንክስ ፎር ፕራይም ሚኒስተር አብይ አህመድ በጣም ቪዥነሪ በሆነ መንገድ እኔ አንደበተርቱ ናቸው ሲናገሩ ሌላ አጀንዳ የሚነገር የባህር በርን ጉዳይ ሲገልጹ ግን ውስጤም ስለተዋዲም እንዴት ደስ እንደሚለኝ ስለዚህ ይሄንን እንደው ዝም ብሎ ለፖለቲካል ድጋፍ ብቻ ሳይሆን ለተግባራዊነቱም መንቀሳቀስ መቻል አለብን እና በየሰፈሩ ሽፍታ ሆነ ከመትሞት ለቀይ ባህር ብትደማ ይሻላል ብትሞት ይሻላል ታሪክም አለ ሀገርም ታስቀጥላለህ ስለዚህ ጦርነት ካልቀረ ሰፈር ላይ ከመንዋጋ ለቀይ ባህር ብንዋጋ ኢትስ ጉድ የኢትዮጵያ መንግስት እኮ ሲያቀነቅን የነበረው መንገድ ነው ሲቆሮምም ነበር ሰጥቶ መቀበል እንደዚህ ቴሌ ሰላማዊ መንገድ yes ጦረኛ አይደለም ምን ያው የጦርነት አስከፊን አቃለው ጦርነት አልደግፍም ግን የኢትዮጵያ መንግስት የሄደበት የነበረው እንደዚህ ከሸር ብናረግ እንዲያረግኝ ነበር ኖ አሁን ቦልድ ነው ወጥቷል አሁን የኛ ነው ለኛ ይገባል በቃ ለባለቤቱ ይገባል ይሄ ታሪካዊ ዳራ አለ ይሄን ታሪካዊ ዳራ ባለም አቀፍ ማስረዳት የኛ ጻፈንታ ነው የሚሆነው አለፍ ካለም በልመና በልምጥምጥ የሚሆን ነገር የለም አይ እንዲ የኛ ነው እንዲ ስለሆነ ከና ነገር አይደለም ሀገር ነን መንግስት ትልቅ መንግስት አለ በጎረቤት ሀገር ውስጥኛ ኢትዮጵያ ተሻለች ሀገር ነች እኔ ባካላው ዳክሱላል ከግሪስ ከራፍ ነው የሚባለው አቋዋለሁ ኤርትራ አቋዋለሁ ጎረቤት ሀገሮች ማቃቸዋለሁ ኢትዮጵያ በጣም ትልቅ ሀገር ነው ትልቅ መንግስት ነው ስለዚህ ቅድም የሬድ ሲ ፎረም ብለው እነ ሱዳንን ጅቡቲን ሶማሌን ምናምን እዚህ ፈራራሱ ግብጽ እንደምታጫወተው እኛኮ የአፍሪካ ህብረት ተሰሚነን አይደል ያለም በዩኤን ተሰሚነን አይደል ስለዚህ ዓለምም አፍሪካ ህብረትም እኛን ነው ሊደግፍ የሚገባው በቀጠናው ኢትዮጵያ ይሄ ቀጠናው እንዲረጋጋ ከተፈለገ የኢትዮጵያ ብሔራዊ ጥቅም መከበር መቻል አለበት አሁን የኢትዮጵያን ብሔራዊ ጥቅም አሳንሰ አኮስሰ አይገባሽም ብለ የሆነ ጫና አድርገህ የሚቀጠነው ሰላም ይሆናል ማለት አይቻልም እና ቅድም በደንብ አንስተናል እንግዲህ ሐሳብ ያነሳዋል ነው የሚባለው ኢትዮጵያ ማን ነው ሶማሊያ ሄዶ የልጆችን ደም ያፈሰሰ ሶማሊያን ሳረጋጋ ነበር ግብጽ እኮ አይደለች ግብጽ እኮ አንድ ነገር አታረጋግም ግብጽ የገባችበት ነገር ሁሉ መክሸፍ ነው ሱዳን ያያየ ነው ኔቨር በቃ ነው እና ኢትዮጵያ በቀጠናው ሀገር ተሰሚነት መኖር መቻል አለበት ተሰሚነቷ መቀጠል መቻል አለበት ያ እንዲሆን ደግሞ ይሄ ብሔራዊ ጥቅም መከበር መቻል አለበት ዛሬ ልጆቹ አንስተውታል ስለዚህ እንደውም አንድ ጠጠርም ትሁን እንደ ግለሰብ እንደ ፓርቲም አንድ ጠጠርም ቢሆን ማስቀመጥ በታሪክ ትልቅ አሻራ አለው እንዴ ስለዚህ ይህንን ያያሰብነ
ለተግባራዊነቱ ተገቢውን እንቅስቃሴ ማድረግ አለብን። ውስጣዊ እዚህ ጋር ተያይዞ ውስጣዊ ችግሮች ነው ነገር ውስጣዊ ችግሮች ይፈታሉ እኮ ከምንጩ ማድረቅ እኮ ነው። ላኪውን እያፈጀ ነው ወደ ቀብሮ ጉድጓድ እየሄደ ነው። ስለዚህ ላኪው ከደረቀ እዚህ ያለው ይደረጋል። አሉ የሚባሉ ጥያቄዎችን መሰረታዊ የሚባሉ ጥያቄዎችን በኦን ዘ ቴብል መፍታት ይሄ ምንም ጥያቄ የለውም። የፖለቲካ ጥያቄ ከማህበረሰብ እድገት ጋር አብሮ ያድጋል። ዛሬ የነበሩ ጥያቄዎች ዛሬ ሲፈቱ ደግሞ ነገ ሌላ ጥያቄ ይመጣል። ስለዚህ ጥያቄዎችን አብሮ እየመለሱ እያዳበሩ ኢንክሉሲቭ በሆነ መንገድ እየፈቱ መሄድ ያስፈልጋል። ዲሞክራሲን ኤክሰርሳይዝ ማድረግ ያስፈልጋል። ከዛ ባለፈ ግን ስለ ቀይ ባህር ዋጋ የማይከፍል የኢትዮጵያ ዜጋ እንዲኖረን ያልፈልግም። ሁለንተናዊ ሀገር እንደ ሀገር የምትቀጥለው ብሔራዊ ጀግና ልናፈራበት የምንችለው እኔ ሰፈር ላይ ተዋግቼ ብሔራዊ ጀግና ልሆን አልችልም። እኔ ሰፈር ላይ የጦር መሳሪያ ይዤ እንገፍ ብዬ ምን ልሆን ታሪኬ ደማቅ ልሆን አልችልም። ይገባኛል። አሁን ያለው ሁኔታ ያወሳሰቡ እንዲህ ስለሆነ ነው የኃይል አስተላለፍ እንደዚህ ተጻምናም ነገር ያሉ የውስብስብ ያሉ ሊፈተፈቱ ይችሉ ይሆናል። ግን ቀይ ባህር ቪዥነሪ መሪ ያለ ቪዥነሪ መንግስት ኖሮ የባህር ኃይል ተቋቁሟል። ይሄ የባህር ኃይል ደግሞ ቀላል የሚባል አይደለም። ሀገር ካላት ላይ ሪሶርስ ላይ ነው አውጣ ያቋቁመቻለች። መቼም ማንም ጤነኛ ፖለቲከኛ እንደሚረዳው ማንም ጤነኛ ዜጋ እንደሚረዳው ይሄ የባህር ኃይል ጣና ላይ ልንዋኝበት አይደለም ወይም ጠቅላይ ሚኒስትሩ እንዳሉት ብርጭቆ ውስጥ ልንዋኝበት አይደለም። በቃ ስለሚያስፈልገን ነው። ያስፈልገናል። በቃ ቪዥነሪ ሆኖ መጥቷል። በደንብ መጥቷል። ይልቅ እኔ በዚህ አጋጣሚ እንደው ለፖለቲከኞችም እንደዚህ ጋር መናገር የምፈልገው ቀይ ባህር መምጣቱ አይቀርም። ወደ ኢትዮጵያ ማግኘት አይቀርም። በቃ መቼ በጣም ከጠነከርን ማጨቅ ጊዜ ውስጥ በጣም ካለዛ whatever the case ምንም ይሁን ምን ወደ መምጣቱ አይቀርም። ይልቅ በኋላ የድላት ያረኛው ያፈልግ አሁን መደገፍ አይ ቲንክ አሁን ይሄ ያለው ተቃውሞ ምናምን ግሩግሩ ሊቀየራል። ግድቡን ማስተዋወስ ይቻላል እኮ ተቃዋሚ ከሁለት ከፍሎት ነበር አይደል? አንዱ የለም ወያኔ ሊያጨረብርበት ነው ብሔራዊ ጥቅም ነው የነበረው ተሰራ አይደል እንዴ? አሁንም ልክ እንደዛ እንዳይሆን የድል አጥቢ አርበኛም ከመሆን አሁን አርበኝነት መጎናጸፍ ይሻላል። ስለዚህ እኛ እንደ ሀገር ይሄ ማንም ሀገር የግል ካምፓኒ አይደለችም። ዛሬ ክቡር ጠቅላይ ሚኒስትር ድል አግኝተው እየመሩ ናቸው፣ እንደግፋለን። ነገ ደግሞ ሌላ ፓርቲ ይመራል። ይሄ ምንም ነገር ጥያቄ ውስጥ የሚገባ አይደለም። ሀገር ግን ትቀጥላለች። ስለዚህ ሀገር የምትቀጥለው በልጆቿ ተጋድሎ እስከሆነ ድረስ ተጋድሎውን ደግሞ እኔ አደጋውን ሌላው ኬኩን እኛ የሚባል ነገር የለም። ስለዚህ ሀገር ኬኩም ለኛ ነው፣ አደጋውም ለኛ ነው። ምን ከፍለው መስዋዕትነት። ስለዚህ በጋራ ሆነን ይሄን ቀይ ባህር ጉዳይ ማሳካት መቻል አለብን። ይሄን ካሳካን ትልቅ እድል ነው። ወደ ሌላ ጉዳይ አለ። ኦኬ እንግዲህ አንተም ቀደም ውስጣዊ ሰላም ማረጋገጥ መነጋገር ብለሃል። ውስጥ ጉዳይን ፈቶ የውጭ ጉዳይ ላይ ተኮሩ አገርን በጋራ መከላከል ለብሔራዊ ጥቅም በጋራ መቆም የሚለው ገዢ ሀሳብ ነው። ይሄ ለማድረግ እንግዲህ መንግስት በተደጋጋሚ ሰላም ጥሪ ሲያቀርብ እንሰማለን። ይህን ጥሪ ለማሳካት እና እናንተ አሁን በሰላማዊ መንገድ እንደምታገል ፓርቲ ሌሎችም ወደ ሰላም መንገድ እንዲመጡ ምን ጥረት አድርጋችኋል? ምን ሳጋጥሟችኋል? ወደዚህ መድረክ ለመሳብ እስካሁን ያደረጋችሁት ጥረት ቀጣይስ ምን መድረክ እንዳለበት አብረን ብትጨምርልን። እንግዲህ እንደነገርኩህ እኛ የትጥቅ ትግል በሚባል ሁኔታ መሳሪያ ማንስተን አልፈንበታል። ብዙዎችም አሁን ላይ ያሉት እናውቃቸዋለን። እና እንደ አማራ ዲሞክራሲያዊ ንቅናቄ በተለያየ መንገድ ግልጽ አቋም በመያዝ እዚች ሀገር ላይ ዲሞክራሲ እንዲሰፍን ዲሞክራሲ የበላይነት እንዲኖር ከተፈለገ ሰላምና ሰላም እንደሆነ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችን በተለያየ መድረክ የሚያሻማ አቋም በመውሰድ ወደ ድርድር ወደ ጠረጴዛ እንዲመጡ በተለይ የአማራው ማህበረሰብ ላለፉት 2 ዓመታት በግጭቱ በጣም በርካታ መስዋዕትነት ከፍሏል። እታገልለታለሁ የምትለው ማህበረሰብ ከትምህርት ገበታ አርቆ እታገልለታለሁ የምትለው ማህበረሰብ የጥይት ድምጽ ጧትና ማታ እየረበሸው እየገደለው አንተ ፖለቲካ አራምዳለሁ ብትል ዘበት ነው የሚሆነው። ቅድም ጸረ ኢትዮጵያ ኃይሎች ምልህ ለሻቢያ ነው ያሬ ሻቢያ ጦርነቱን ስቦ ትግራይ ማድረግ ሲፈልግ ወያኔ ጦርነቱን ስቦ አማራ ክልል ማድረግ ሲፈልግ የኛ ወንድሞች ደግሞ የፖለቲካ ጥያቄ ያለን በሚል አማራ ክልል ላይ ጥይት ያጮሁ የሚፈጠረው ነገር አስበው። በተለይ በትምህርት ስለዚህ ያለፈው አልፏል። ኑ ወደ ሰላም
እርግጠኛ ነኝ መጨረሻ ላይ በድርድር ይፈታል። የትኛው የፖለቲካ ጥያቄ አዘንቶ ዘዳይ ኦን ዘ ቴብል ነው የሚፈታው። ግን ዋጋ ከመከፈሉ በፊት አሁንም ዋጋ አልተከፈለም እያልኩ አይደለም፣ ተከፍሏል። በተለይ በጣም የሚያሳዝንና የሚያንገበግብ እንዳንድ ኢትዮጵያ እንዳንድ አማራ ከትምህርት ገበታ ዛሬ መመራን ያሉበት ሁኔታ በቃ ሊባል ይገባል። እኔ የፖለቲካ ጥያቄ ዛሬም አለ፣ ነገም ይኖራል፣ ከነገ ወዲያም ይኖራል። ትግልም ልክ እንደዛው፣ መንግስትን መደገፍ መቃወም ልክ እንደዛው የትም ሀገር ያለ ነው። ግን እስኪ ሞደርን እናድርገው። መገዳደል እኮ ትናንት ነበርንበት እኮ፣ መፈራረሽ እኮ ትናንትም ነበርንበት እኮ፣ አላዋጣንም ነው እኮ። በቃ ሀገርን አሸናፊ ያላደረገም ምን አልተደረገም ነው። እኔ ከዚህ ከለውጡ መንግስት ጋር ተያይዞ እኮ አዲስ ጅማሬ ኑ እስኪ እንሰባሰብ እኮ ነው። ባጋው ማኔጅ አልተደረገምና ድሉን ሁሉም አልተጠቀምበትም ነው እንጂ እኮ ኑ እኮ ነው አይደል? ኔሴንስ ባጋው ማኔጅ አልተደረገም ማለት የድሉ ተጠቃሚ አልሆንም። ሁሉም መጥቶ ስልጣን ላይ ሊሆን አይችልም። የራስ ፕሮሲጀር ማለት አይደል? ግን የሰላም አየር መተንፈስ በራሱ ኑ ኦን ዘ ቴብል መሆን፣ እንነጋገር፣ እንወያይ መባሉ ትልቅ ነገር ነበር። ይሄንን ነው ማዳበር ያለብን፣ ይሄንን ድል መጠቀም ያለብን እንጂ መሳሪያ አንስተመተኮስ ሰላም ነው የሚከብድ። አስዋይ ለሆነ ሰው ለሀገር ለሚያስብ ሰላም ነው ትልቁ። መሳሪያ አንስቶ ደግሞ መዋጋት ምንም የሚከብድ ጉዳይ አይደለም። ሀገርን ነው የምትጎዳው፣ ህዝብን ነው የምትጎዳው። ስለዚህ እንደ አማራ ዲሞክራሲያዊ ንቅናቄ ማዲያን ወጥ የሆነ አቋም አለን። እዚች ሀገር ውስጥ ዲሞክራሲ ሊሰፍን የሚችለው በሰላምና በሰላም ነው። የመንግስት ስልጣን ሊያዝ የሚችለው በሰላም ነው የሚል ጽኑ አቋም አለን። ከዛ ውጭ ያለው አሸነፈ መንግስት እንኳን ብትሆን ውጤት አይመጣም። አንተ በጦር መጣህ ብትሆን ነው ያው ገና ዘንቦ ተባርቆ ወይም እንደሚለው ያገሬ ሰው ማለት ነው ተራህም ምን ብለ በቃ መንግስትነት ቢሆን እንኳን ያው ቪሸስ ሰርክል ነው የሚሆነው። አንዱ ሲመጣ አንዱ ሲሄድ ቪሸስ ሀገር እየወደመች ነው የምትሄደው። ሶ ያለፈው አልፏል። ማስተዋልን ጥበቡን ሰጥን ፖለቲካን መስራት ይተበቅብናል። በተለይ ጦርነቱ ተስቦ አማራ ክልል የጦር አውድማ እንዲሆን አልፈልግም ነው እንደታገልኩለት ወጣትነቴን በፖለቲካ ቅርጥፍ አድርጌ እንዳሳለፈ ሰው እዛ ላይ እንዴት ሊሆን ይችላል? ዛሬ ህፃናት እኮ ጤና ጣቢያ የሚወለዱ አይደሉም እኮ። ስለዚህ ይሄ ሀገር ወዳድ የሆነው በየትኛውም አካባቢ ደግሞ ሁነው ከሀገር ውጭም ሁነው ይሄንን እንደሚባለው አይደለም፣ አንዳንዴ እንደሚጮኸው ምናምን ነገር አይደለም። እኔም ማወራህ እዛው መሬቱ ላይ ሆነ ነው እና ገና ለገና ያንተ ፖለቲካ ውጤት ያምጣ ጥያቄ ውስጥ ተቀምጦ ዛሬ ግን ህዝብ እናት እየተጎዳሽ መሆን የለበት መቆም ነው ያለበት። ስለዚህ ጤነኛ የሆነ ፖለቲከኛ ለማህበረሰብ የሚያስብ ፖለቲከኛ ይህንን ወደ ሰላም የሚመጡበት መንገድ ማመቻቸት መቻል አለበት። ሌላ ዝም ብሎ የፖለቲካ ቁማር አሊያንስ ሲደመር ሲቀነስ ይያሉ እኔ እንደውም የምመኘው አለፍ ሲልም በጣም ጠንካራ ህዝባዊ ተቀባይነት አለን፣ በጣም ጠንካራ የሆነ መሰረታዊ የፖለቲካ ጥያቄ አለን፣ ይህን ጥያቄ ማስመለስ አለብን ካሉ አሁን ምርጫ አለ አይደል? ከመንግስትም ጋር ተደራድረው እስቲ ኮምፕሮማይዝ ተደርጎ ያሸንፉ ይሰሩት ይችላሉ። አንዳንዴ እንደ በሰላማዊ ምርጫ ተደርጎ ያለ ኮንፍሊክት ይሻላል። ይገባኛል አይገባኝም እዚህ መሳሪያ አንስቶ ከመማዘዝ በሰላማዊ ያለ አይደል? የሰላም መጥፎ የለውም። ስለዚህ ወደ ሰላም እንዲመጡ ከፍተኛ ጥረት ስናደርግ ነው የቆየን። አሁንም ማጠናከረን የምንቀጥለው ፖለቲካችን ይዘምን፣ ፖለቲካችን ይሰልጥን፣ ሀገር እንደ ሀገር ትቀጥል፣ የጋራ ጉዳዮች ላይ በጋራ መግባት ይኑረን፣ ብሔራዊ ጥቅማችን እናስጠብቅ፣ ሀገር ለትውልድ እናስረክብ። ስለዚህ ለባንዳዎች ወይም ለባዳን መጠቀሚያ አንሁን። ስለዚህ ኢትዮጵያ ለዘላለም ትኑር ካለ ዘላለም እንድትኖር የሚያስችል ስራ እንስራ። ይሄ ነው መልእክቴ። እኔ ጥያቄዎችን ተጨርሻለሁ። ነገር ግን ቅድም እንዳነሳው ነው ትጥቅ ትግል ውስጥ ነበርክ። የጀመርክ በሰላማዊ ትግል ነው። አሁን ሰላማዊ ትግል ላይ ናችሁ። የራሳችሁን አስተዋጽኦ እያደረጋችሁ ነው። የዚህ ፓርቲ አመራር እንደመሆነ በተለይም ደግሞ የክልሉ የፖለቲካ ፓርቲ ምክር ቤት ሰብሳቢም እንደመሆነ የምታስተላልፈው መልእክት ካለ በሱ እናሳርግ። እኔ እንግዲህ በመጀመሪያ ያው ቅድም እንደገለጽኩት እንግዲህ አርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ኤንቢሲ የቴሌቪዥን ጣቢያን አሁን የምታቀርቧቸው አጀንዳዎች በጣም ሆትና አገራዊ የሆኑ አጀንዳዎች ናቸው። በጣም የምታደርጉት አስተዋጽኦ ትልቅ ነው። በዚህ አጠናክራችሁ ልትቀጥሉ ልባዊ ምኞቴ ነው። ከዛ ባሻገር ምንጊዜም ሚዲያ ያው አራተኛ መንግስት ነው ይባላል። ከማንም ሳትወግኑ በዚሁ አጋጣሚ እናንተንም ያው የሀገርን ብሔራዊ ጥቅም ላይ አተኩራችሁ እንድትሰሩ፣ ስለ ሰላም እንድትሰሩ በዚሁ አጋጣሚ መናገር እፈልጋለሁ። ብዙ አድማጭ ተመልካች ያላችሁ ናችሁ፣ ተደማጭነት ስላላችሁ እዛ ላይ አተኩራችሁ እንድትሰሩ መልእክቴን ማስተላለፍ እፈልጋለሁ። እንደኛ
በተለይ ወጣቱ አንድ ህይወት ነው ያለችው አንድ ህይወቱን ለሀገሩ ነው መሆን ያለበት አላስፈላጊ ለፖለቲከኛ ለእድሜያቸውን ለፈጁ ፖለቲከኞች መጠቀሚያ መሆን ያስፈልጋል ስለዚህ ወጣቱ ማስተዋል መቻል አለበት ወጣቱ መማር ነው ያለበት ወጣቱ የነጋገር ተረካቢ ነው ወጣቱ አሁን ያለውን ጊዜ በከንቱ በሰሃተ ውጤት ለማያመጣበት መቀጸፍ መቻል ያለበት መጠየቅ መቻል ያለበት ስለዚህ ትክክለኛው መንገድ መከተል መቻል ያለበት ትክክለኛው መንገድ ደግሞ ሀገርን መከተል ነው ስለ ሀገር የሚከፈል ዋጋ አክሳሪ አይደለም በየትኛው መስፈርት ይለካ በታሪክ ድል ነው ያለው ይሄንን መልእክት ማስተላለፍ ፈልጋለሁ በወጣትነቱ ሀገር ማገልገል እንጂ ለሀገር ችግር መሆን የለብንም ወጣት የነብርጣት ይባላል ስለዚህ በወጣትነታችን ለሀገራችን ነው ፈተና መሆን የለብንም ለሀገራችን እድል ነው መሆን ያለብን ስለዚህ መንግስትም እንደ መንግስት ወጣቶችን የበለጠ ማበረታታት መቻል አለበት ወጣቶች ላይ መስራት መቻል አለበት ወጣት ያው ትኩስ ነው የትኛውም የፖለቲካ ኃይል ይሳተርኩ ለመጫን ስለዚህ ያ ሲስተካከል ደግሞ ሀገር ዋጋ እንዳትከፍል ተገቢውን ትኩረት መስጠት ያስፈልጋል የሚል እምነት አለኝ ድሉን ስለሰጣችሁኝ እጅግ አድርጌ አመሰግናለሁ እግዚአብሔር ይስጥልኝ አቶ ተስፋውን አለምነህ የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር እንደዚሁም የአማራ ክልል የፖለቲካ ፓርቲ ምክር ቤት ሰብሳቢ የጊዜ ግስ እንግዳ ሆነ አብረን ስለቆየን ከልብ አመሰግናለሁ ጥሩ ቆይታ ነበረን ዛሬው በዛው አጠናቀቅን ጤና ይስጥልኝ እግዚአብሔር ይስጥልኝ እኔም አመሰግናለሁ